የመመለሱና አብዱር ከሪም እሺ ያላችሁ ሎታ ይሁን። የዓለም ቢሊየን ህዝብ አለ። ቀኑ ይፈራረቃል፣ ይለያያል። ለቅጽበት እንኳን የሙሐመድ ስም የማይጠራበት አይኖርም። ምክንያቱም ወደ ስንት ቢሊየን ሙስሊም ስላለ በቢሊየን የሚቆጠር ሙስሊም ስላለ ማለት ነው። ሰላት ባሉ ቁጥር ይጠሩታል። በቀን 5 ጊዜ ሰላት ትላለ። በዛ ውስጥ የዓለም ሰዓት የተቀያየረ ስለሆነ ይጠሩታል። በቀን 5 ጊዜ ሰላት ላይ እያንዳንዱ ማለት ነው። አንድ በሉ በየንግግራቸው ላይ ይጠሩታል። በየውይይት ላይ ይጠሩታል። በተለያየ ጊዜ ላይ ይጠሩታል። ስለዚህ ለቅጽበት እንኳን የማይጠሩበት ሰከንድ አይኖርም ማለት ነው። እያንዳንዱን እሱ ላይ ሰላት ባወረዱ ቁጥር ደግሞ እሱ ሰላምታ ይመልስላቸዋል። ይህ ከሆነ ደግሞ ሙሐመድ እና ነፍሱ ተነጣጥለው አያውቁም ማለት ነው። ተነጣጥለው አያውቁም። ስለዚህ እሳቸው ስለዚህ ምንድነው የሚሆነው? ሙሐመድ የሚሰማ ከሆነ ሰምቶም ሰላምታን የሚመልስ ከሆነ አልሞተም ማለት ነው። መቃብር ውስጥ ቁጭ ብሏል። እንደዚሁ ሰላም 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 እያለ ነው ያለው። ልንገርህ፣ ቆይ ይሄ ደግሞ አንተ ልክ አላህ እዚህ ዱንያ ላይ እኔና አንተ እንድንነጋገር ያደረገን ጌታ ችሎታ ይሄ ምን ነገር ከከብቶች ተለይተን ዛሬ አሁን እኔና አንተ እየሰማኝ እኔ እያናገርኩ ነው። ይሄ ሰጣን አላህ ችሎታው እዛ እንዳስቻለን እዛም ወይ ሩሁ እንዳረፈች የረሱል ሰለላሁ ዐለይሂ ወሰለም ሩሁ እንዳረፈች ቢዚ ሳይሆን ምንም ሳይደክም ይመልሳል። አዳምጡ። አይችልም። እኔ ፈጣሪ አልወጣኝም እኔ ምክንያቱም ለዘመናት እኛ ላይ ክሌም ስታደርጉት የነበረው ነገር ነበረ። ቅዱሳን እንዴት ያማልዳል ትላላችሁ? ለቅዱሳን እንደዚህ እንዴት ትላላችሁ? ለቅዱሳን እንዴት ምናምን፣ ለመላእክቶች ማርያም ምናምን አይሰሙም እንዴት ምናምን፣ ከአንድ ፈጣሪ በቀር ማንንም መስማት የሚሉ አርጉመንቶች በጣም ያነሱ ነበረ። ለዘመናት ማለት ነው ደጋግመው ያነሱ ነበረ። እና አሁን ወደ እነሱ ሲመጣ ደግሞ የዓለምን በቦታው ሳይገኝ መስማት ይችላል ወደሚል መጡ ማለት ነው። መስማት ይችላል ወደሚል መጡ። ይሄ የሚያሳየው ምንድነው? እሱ ታማኝ አለመሆን ማለት ነው። ለዘመናት ሲጠይቁት የነበረውን እነሱ ላይ ዞር አድርገን ስንል እኛ አክቹዋሊ የትኛውም ነቢይ እንደዛ ብሎ አላስተማረም። ምን ብሎ እንትኖች መቃብር ውስጥ ነፍሳቸው እየተመለሰ ብድግ እያሉ ሰላም አለይኩም ሰላም አለይኩም ሰላም አለይኩም የሚል አስተምሮ የትኛውም ነብይ አስተማረ የለም። ሎክ ነፍሱ ከስጋው ካልተለየች አንድ ነገር አልሞተም ማለት ነው። ካልሞተ ደግሞ አለ በህይወት ማለት ነው። በህይወት ካለ አካል ደግሞ በህይወት ካለ ደግሞ በክርስትና አስተምሮት በክርስትና አስተምሮት እሺ የትኛውም ነብይ ጣልቃ ትገባለህ። በመቃብር ውስጥ ወደ ነፍሱ ብቻ መልስልኝ። እቺን ብቻ ነፍሱ እየተመለሰች አሙቲ ተመለስ ሚዩት ነው። ነፍሱ እየተመለሰች ሰላም ላለው ሰላም ላለው ሰላም ላለው ሰላም ላለው የሚል የለም። እንደ ክርስትና አስተምሮ ማን ነው ነፍስ የሚወስደው? ነፍስ የሚወስደው ክርስቶስ ነው። እግዚአብሔር ነው ነፍስ የሚወስደው። እሱን እናሳያለን። ኤኒዌይስ ግን ነፍሱ ወደ መቃብር የሚገለውም የሚያነሳውም እግዚአብሔር ገላል፣ እግዚአብሔር ያድናል። በእናንተ አላህ ብቻ ነው ገዳይ ብሎ መልሶ ግን መላእክቶች እንደሚገሉ የተቀመጠበት ስላለ ግጭት ነው። ቁርአንህ ይጋጫል። እሱ ውስጥ አትግባ፣ አዋጣህም። ስለዚህ ነፍሱ ከስጋው ሉክ ይሄ ስጋዬ ካልበሰበሰ ነፍስ ካለው ሰላም የምል ከሆነ የምሰማ ከሆነ አልሞትኩም ማለት ነው። ስለዚህ ሙሐመድ እንደዚሁ አስቀምጣችሁታል። ለምን አታሳዩንም? ሙሐመድን አሰላሙ አለይኩም ሲል ለምን አታሳዩንና የዓለም ህዝብ እንዲያምናችሁ ለምን አታደርጉ? ካልሞተ ሬሳው በስብሷል። ሙሐመድ ማን ሬሳው ሙሐመድ በስብሷል። የነቢያት አካል መሬት አትበላም። ስለዚህ አልበሰበሰም ማለት አይበሰብስም ማለት ነው። ኦኬ አይበሰብስም። ቴንክ ዩ። ከዛ ሰላምታችሁን ደግሞ ሰላምታ ይመልሳል። ያውኑን ጨርሰናል እንዴ? ያውኑ አለቀ።
አላለቀም እኮ ገና። አይ አልበሰበሰም። ወደ ሌላ ለምን አለፍክ አንተ? አላለፍኩም፣ እሱ ላይ ነኝ። ሰላምታ ይመልሳል። ይሄ ያልበሰበሰው አካል ነፍሱ በውስጡ ቁጭ ብላ አሰላም አሌይኩም ወአሌይኩም ሰላም ወአሌይኩም ሰላም ይላል እያሏችሁ ነው። ለምን አታሳዩንና እነዛ ሲል እንዳልበሰበሰ አሳይታችሁ ለምን ሁሉንም ያለም ህዝብ አታሰድቡም ነበር? እውነት ቢሆን ኖሮ ሬሳውን አይምን መቃብሩን ቦታ በትልልቅ ጋንጊስተሮች መሳሪያ ሲይዛችሁ ከምታስጠብቁ ይኸው ማሜ ሰላምታ ሲመልስ ይኸው አልበሰበሰም ብላችሁ ለምን አታሳዩም? ፌክ 124,000 ነቢያት አሉ ብለው ይታመናል በእስልምና። የሁሉም ነቢያት አይበሰብስም ብለው ያምናሉ። ጸሎት ያደርጋሉ መቃብር ውስጥም ብለው ያምናሉ። ሬሳቸው ኖርማል እንዲሁ ቁጭ ነው የሚለው አይበሰብስም። ጸሎትም ያደርጋሉ ይነጋገራሉ ብለው ያምናሉ። ያንዱን እንኳን ማሳየት አይችሉም። ያንዱን የሁሉም መሐመድ በሶስተኛው ቀን ነው የበሰበሰው። ባይዘ አዲሱን አሁን ዳይፍ አድርጋችሁታል። 3 ቀን ባልሞላ ውስጥ ነው አይሜን ወዲያውኑ ነው እንደሞተ ወዲያውኑ ነው ፍንድድት ያለው። ከዛ በኋላ አይበሰብስም ብሏቸው እነሱ ሊያቆዩት ነበር። ወዲያውኑ አትሳደብና ቆይ እስቲ አሁን አንተን እየተከተለ ያለው 1300 ምናምን ሰው ነው። በአንድ ድምጽክ ይሰማሉ አይደለም? በአንዴ ነው ድምጽክ የሚሰሙት። እንኳን በዚህ ሰው ሰራሽ በሆነው ነገር ውስጥ አንተ አሁን ቢያንስ 1300 ሰውን እያናገርክ ነው፣ እየሰሙክ ነው ማለት ነው። አላህ ደግሞ ይሄን ረሱልን ሰለላሁ ዐለይሂ ወሰለም እንዴት አላህ ያስችሏል? ይችላሉ፣ ይመልሳሉ። ምንም እንደምታስበው ሳይሆን አላህ በችሎታው ይሄን ያረጋል። ረሱል ሰለላሁ ዐለይሂ ወሰለም በችሎታ እኮ እንኳን ማለት አዳም በነፍሳቸው ይሰማሉ ብትለን እናምን ነበረ። ስጋ ውስጥ ነፍሱ ትገባና ከስጋው እንትን እያለ እየተዋሃደ አደምጣለው የሚለው ግን ፌክ ነው። ስጋው አይበሰብስ የምትለው ፌክ ነች። ለምን መሰለ? በነፍስ እንደሚሰማ ነፍስ ከስጋዋ ከተለየች አዋቂ ስለሆነች ረቂቅም ስለሆነች ልሰማ ትችላለች። አርጊዋ እናደርገ ምሳሌ እዛ ላይ ወደ ስጋ ተመልሳ ሎክ ወደ ቀድሞ ህይወቷ ተመልሳ ወደ ቀድሞ ተመልሶ ያ ነፍስ ረቂቅ ያደረገው ማን ነው? ያ ነፍስ ረቂቅ ያደረገው አዳም። ከዛ ያ አካል ደግሞ አይበሰብስም ማለት ፌክ ነው። እንደማይበሰብስ ያደረገው ነፍሷን እንደዛ ያደረገው ማን ነው? ማን ነው ነፍሷን እንደዛ ያደረገው? አዳምጥ፣ ቆይ አትጮሁ፣ አዳምጥ። ያ ስጋ እንደማይበሰብስ ረቂቅ እንድትሰማ ረቂቅ ያደረገው ማን ነው? ነፍሷን እንደዛ ረቂቅ አትደረብ፣ ቆይ አትደረብ። ማን ነው እንደዛ ያደረገው? አላህ ያንም እንደዛ እንዳደረገው አትደረብ። እኛ አርጊመንት ይችላል፣ ችሎታ አለው። አዳምጥ፣ ቆይ ለምጮ የማድረግ አላህ ለማድረግ ችሎታ አሁን አወርዳለሁ። ዝም ብለህ መሳደብ ብቻ አወርዳለሁ። አትጩህ፣ ቆይ አዳምጥ። እሺ ከስሩ ነው በቃ አርጊው ማድረግ አልቻልክም ማለት ነው። ሎክ እኛ ነፍስን አሳዩን አይደለም ጥያቄያችን። ምክንያቱም ነፍስ ረቂቅ ነች፣ ልትታይ ልትዳሰስ አትችልም። ፌክ መሆኑን የምናውቀው ለምንድን ነው? እሱ ቦዲው ግን አካልን ማየት እንችላለን። እኔ ብሞት የእኔ የተቀበረበትን ማየት አይቻልም ወይ? የኔን አጽም ማየት አይቻልም ወይ? ይቻላል። የሚቻል ከሆነ አልበሰብስም ነብይ ስለሆንኩ ካልኳችሁ ይሄንን ፕሩቭ ለማድረግ እንዳልበሰበስኩ ማሳየት ኢት ኢዝ ኢዚ፣ በጣም ቀላል ነው። ነፍስን አሳዩን አይደለም። ነፍስ ትችላለች አችልም ሙግት ውስጥ አልገባውም። በነፍስ ሊሰማ ይችላል። ዛትስ ፋይን። በነፍስ ሊሰማ ይችላል። ሙሐመድ ከሞተ በኋላ በነፍሱ ይሰማል። ሰላምታ ስናቀርብለት ነፍሱ ትሰማለች ብንባል ችግር የለውም። ማተር ላይ ያደርገን ይችላል። በቃ ያንን ጸጋ ሰጠው ብለን ልንቀበል እንችላለን። ነፍሱ ግን መታ መቃብር ውስጥ ስጋ ውስጥ ትገባለች። ከዛ በኋላ በዛ ይሰማል። ስጋው ስለማይበሰብስ ካላችሁ ፕሩቭ ማድረግ ትችላላችሁ። ይሄን ለምን ክሌም ስላደረጋችሁ ምን ሲል ስጋው አይበሰብስም፣ ነፍሱ መታ ትገባበታለች፣ ከዛ ህያው ይሆናል፣ ከዛም ሰላም ይላል። ይሄንን ማሳየት ቀላል ነው። ምክንያቱም ሬሳውን ማሳየት እጃችሁ ላይ ስላለ ያልበሰበሰ ሬሳን አምጥታችሁ ማሳየት ስለምትችሉ አትታይም አትዳሰስም ምናምን እንዳትሉ፣ ቦዲ ይታያል፣ ይዳሰሳል፣ ይነካል መቃብር ውስጥ ስላለ። ሜይ ቢ ክሌሜ ግልጽ ነው ክርስቲያናል።
በጣም ሙሐመድ እነሱ ሞተዋል ብለው ነው የሚያምኑት አይ ቲንክ አይደለ? ያ ነገር ግን ሰለዋት ባወረዱበት ቁጥር ነፍሱን አላህ ወደ መቃብር ይመልስና ይነሳና ከዛ በኋላ ሰላምታቸውን ይመልሳል። ስለዚህ በዛ ቅጽበት ሙሐመድ ሞቷል ወይስ አልሞተም? ነፍሱ ስትመለስ ያ ሰላምታ ሞቷል። ሞት ራሱ ምን እንደሆነ እኮ አያውቁትም። ችግሩ ምንድነው? ሞት ምንድን ነው? ሞት ማለት ስጋና ነፍስ መለየት ማለት ነው። ሞት ማለት ስጋና ነፍስ መለየት ነው። ሞት ማለት ነፍሱ ከስጋው ጋር ተጋጠመች ካላችሁን አልተለያየችም ማለት ነው። ተጋጠመች። ስጋና ነፍስ መለያየት አይደለምና፣ ምክንያቱም ተጋጠሙ። እዚህ ጋር ከተጋጠሙ ደግሞ እንደ ሞቷል ትለናለህ። ያው እኮ ነው። ሰላምታን ሰምቶ እየመለሰልህም ነው። ደግሞም ስጋው አልበሰበሰም፣ ኖርማል ነው። ይሄንን ማሳየት በጣም ቀላል መንገድ ነው፣ ግን ውሸት ስለሆነ አያደርጉትም። የሞተን ሰው ለእናንተ ብለን ከመቃብር አውጥተን ማሳየት አለብን፣ ግን እናንተ እንድታምኑልን የሚከለክልህ የለማ። አይደረግም። የሰው ልጅ ከሞተ በኋላ ለሰው ልጅ ተብሎ እንዴት ይቆፈራል? እንዴት መቃብር ይቆፈራል? ችግር የለውም። አንዴ ተሞተ በኋላ አትደርብ ክርስቲያን። ተተቀበረ በኋላ ተቆፍሮ መውጣት ኃጢአት ነው፣ ኃጢአት ነው። የሞተን ሰው ከፍቶ ማውጣት ማስረጃ አንጣ። ማስረጃ አንጣ። እኔ ነብይ ቆፍሮ እንደሚያስወጣ መቃብር አሳያለሁ። አንተ ግን የተቀበረ የነገርኩህ እኮ ነው። ቆይ ደግሞ ባራውን ደብሽ የነገርኩህ እኮ ነው። ቆይ ሎክ ምን ብሏናል? ማምለጫ መንገድ ሊሞክሩ የተቀበረ ማውጣት ኃጢአት ነው ብለው ሊያመልጡ። አሁን ማስረጃውን አንጣ። ነብይ ያሳያለሁ። ጨርሰኛ ቀጥለው ማስረጃውን ክፈተው። አዲሱ የትኛው ቁርአን ነው ያለው? የቁርአን ጥቀስ። አዋራ ጥቅስ ጥቀስ። ምንድን ነው? ቆይ የአንተን ተረት ተረት አንሰማም። ጥቅስ ክርስቲያኖች ቤት ነው የገባው። እዛ እናንተ ኡስታዞች ተረት ተረት እንደሚያወሩ ቤት መስሎ ከሆነ ተሳስታል። እፎይ ቤት ነው የገባኸው። መረጃ ላይ መሰረት ባደረገው እፎይ ቤት ስለገባ ውሸት አይፈቀድም። ከኪስ የምታወራው እዛ ኡስታዝ እንትና የሚባለው ቤት አይደለም የገባው። እሺ ወንድማችን፣ ስለዚህ አሁን አይቻልም የሚል ማስረጃ አውጣ፣ ጥቀሰው። ወይንም ጥቅሱ ይኸውልህ፣ እኔ ልንገርህ ስለ ኡስታዞች ምናምን ኡስታዞች ቤት ገብቼ ከአንተ ውጭ ልንገርህ። ጥቀስ። እሺ ልነግርህ እኮ ነው። ተረጋጋ። እሺ ምን እየሆንክ ነው? የሚወጣ መቃብር አለ የሚቆፈር። የነቢያቶች ደግሞ አይነካም። ልንገርህ፣ የነቢያቶች አይነካም። አንደኛ ልነግርህ እኮ ነው፣ ልነግርህ ነው። ለምንድን ነው አታስጨርሰኝ? ጥቅሱን ቅድሚያ ጥቀሰው። የሚወጣ መቃብር ለምሳሌ መስጂድ ተሰርቷል። ያው ልነግርህ እኮ መስጂድ ተሰርቷል። መስጂድ የነብዩም እንደወጣ በዛው ክርስቲያን አዘጋጅልኝ። ቀጥል። መስጂድ ከተሰራ ቀድሞ መስጂዱ ከተሰራ አጋጣሚ ሆኖ መስጂዱ አጠገብ ሄድ ወስተ ሰውን ወይንም ደግሞ እዛ ላይ መቅበር አይቻልም፣ ሐራም ነው። እና ቢቀበር ሁላ ያንን አንስተ ማውጣት ትችላለህ። ይሄ በሸሪያችን ያለ ነው። ማስረጃውን አምጣ በእናትህ። ደግሞ ከመስጂዱ ማስረጃውን አምጣ በእናትህ። ልነግርህ እየነገርኩህ እኮ ነው። ማስረጃ ነው፣ ማስረጃ እኮ ነው እየነገርኩህ ያለሁት። አያችሁ፣ ኡስታዞቻችሁም እንደዚህ ነው የሚያወሩት። ይሄ ሜቢ ኡስታዝ ሊሆን ይችላል፣ አናውቅም። ተረት ተረት ማለት ነው። ለምን ከየት ለማምለጥ መሰላችሁ? አሁን አጣብቂኝ ሲገቡ እንዲህ ብለን እናምልጥ፣ እንዲህ ብለን እናምልጥ። ምን ነው አጣብቂኝ? ይሄን አጣብቂኝ በቃ ይሄ መሐመድ ቤት እኮ አይደለም ያለው፣ ክርስቲያኖች ቤት ነው ያለው፣ ኤፎይ ቤት ነው ያለው። መሐመድ ሚል እዚህ ጋር ፕሮፋይል ያለ መሰለህ እንዴ? ተረት ተረት የሚወራበት ቤት መሰለው እንዴ? ኤኒዌይስ ሉክ፣ የዓለምን ህዝብ ለማዳን ቢፈልጉ ኖሮ፣ እውነት ቢሆን ኖሮ፣ ውሸት ባይሆን ኖሮ 124,000 ነቢያቶች አልበሰበሰም ብለው ያምናሉ፣ አልበሰበሱም ብለው ያምናሉ።
ወደ 300 ምናምን አካባቢ በመካ ዙሪያ ተቀብረዋል ብለው ያምናሉ። በመካ ዙሪያ ብትንትን አድርገው ቆፍረውታል። አንድ አርኪኦሎጂካል ኤቪደንስ እንኳን አልተገኘም። አንድ ነው ያልኳችሁ። ትልልቅ ግንባታዎች ተገንብተዋል መካ ላይ። መካ በፊት በረሃ ነበረች። አንድ ሬሳ አንድ አጽም አልተገኘም። ተረት ስለሆነ ማለት ነው። 124,000 ነቢያት አርኪኦሎጂካል የተቀበሩበት ቦታ ምንም የለም። ያልበሰበሰ አጽም ሬሳቸው እንዲቁጭ ብሎ ጸሎት የሚያደርግ ሰላም ነው እያለ ምናምን ምላሽ የሚሰጥ ወፍ የለም። ተረት ስለሆነ ማለት ነው። ስለዚህ አሁንም አሁን በቃ መረጃ እኮ የለም። አንተ ያንተን ከኪስ የምታወራውን ለምን እናዳምጣለን? ስለዚህ በዓለም ሕዝብ በሙሉ ሰላም ሲለው መሐመድ ይሰማል ብለው ነው የሚያምኑት። መስማት ብቻ ሳይሆን ለእነኛ ሁሉ ደግሞ ምን ያደርጋል? ሰላምታ ይመልሳል ብለው ነው የሚያምኑት። ስለዚህ ለዓለም ሕዝብ የሚሰማ ሰላምታም የሚመልስ ከሆነ ይህን ሰውዬ ታዲያ ለምንድን ነው እሱ ሞቷል የሚሉት? ቢወት አለ እኮ አልሞተም እኮ አልሞተም ማለት ነው። ምንድን ነው የሚለው ሀዲሱ እኮ ገና አልተረዳሁም እኮ። ክፈተው እስኪ ሀዲሱ ምንድን ነው የሚለው? አልተረዳሁም ሀዲሱ በስብሷል ይላል። ከሳቸው እኮ ምንም ክፈተው እስኪ ክፈተው። እሺ አንተ የምታወራው ሌላ፣ ሀዲሱ የሚለው ሌላ። ከፍ አድርገው ማሚን አሃድን ዩሰሊሙ አለየ በእኔ ላይ ማንም ሙስሊም የለም በእኔ ላይ ሰላምታ የሚያቀርብ እንጂ አሉ። ኢላ ረደ ላሁ አለየ ወደ እኔ አላህ ስብሐነሁ ወተዓላ ቢመልሰ እንጂ ሐታ አረደ አለይህ ሰላም አላህ ስብሐነሁ ወተዓላ አለየ ሩሂ በሩሂ ላይ ማለት ሐታ አረደ አለይህ ሰላም ሩሂ ላይ ያመጣውና አላህ ስብሐነሁ ወተዓላ ሩሂን ይመልሰውና እኔ ደግሞ ማንን ሰላምታ ይመልሰዋለሁ አሉ። እሳቸው አይደለም አሁን እዚህ ላይ አላህ ስብሐነሁ ወተዓላ ሩሃቸውን ይመልሰውና አላህ ነው የሚመልሰው። እሳቸው የተናገሩት ነገር የለም አላህ ያረጋዋል ነው ያሉት። ወደ ጀሳቸው ወደ አካሉ ነው። ስለዚህ አካሉ በስብሷል። ወደ አካላቸው አካሉ በስብሷል። አልበሰበሰም። ስለዚህ አካሉ ከነፍሱ ነፍሱ ከአካሉ አልተለየችም ማለት ነው ስትመለስ። ይኸውልህ ልንገርህ፣ አርዋሁ በሌላ ሐዲሳቸው ደግሞ አርዋሁል ሙእሚኒና ፊል ጀነ ብለዋል። የሙእሚኖች ሩህ ጀነት ውስጥ ነው ያሉት ብለዋል ረሱል ሰለላሁ ዐለይሂ ወሰለም። እንደፈለገ ነው የሚሆኑት ማለት ነው። እየተጋጨ ነው ማለት ነው። የሙሐመድ መቃብር ውስጥ ነው፣ የሙሐመድ ደግሞ መቃብር ውስጥ ነው። ምኑ ያው ሩሁ ምንድን ነው ያልኩት ራስ አልሰማኸኝም እኮ። የአማኞች ሩህ ጀነት ውስጥ ነው ብለዋል በሌላ ሐዲስ አልከኝ። የሙሐመድ ሩህ ግን መቃብር ውስጥ ነው አልኩ። ከጀነት ነው አልሰማኸኝም እኮ ገና አልተረዳሁም። ዝም ብለህ ችግር የለውም። ያው በዓለም ላይ ቢሊየን ሙስሊም አለ ሰላት በየሰከንዱ የሚያወርድበት። ለዛ ሁሉ ምላሽ በሰጠ ቁጥር ጀነት የሚገባበት ጊዜ የለውም። ፔሬድ ማድረግ አይችልም ፈጣሪ አይችልም። አልወጣኝም እኔ። ስለዚህ መሐመድ ያለው ነፍሱም እንትኑም ያለው ገነት ሳይሆን መቃብር ውስጥ ነው። ከሐዲሱ ሳንወጣ ማድረግ አይችልም ብለሃል። ማን ነው የሚያደርገው ብሎ የተናገሩት? ይሄ ሰውዬ ጤናም የለው እንደ ሰውዬ እየነገርኩህ ያለው ሲማኛት አዳምጥ። እኛ ክሌማችን የመጀመሪያ ክሌማችን ምንድን ነው? እሱ ያልበሰበሰ ስጋ አሳዩን፣ ሰላምታ የሚመልስ አካል አሳዩን። ነፍስና ስጋው ካልተለየች በህይወት አለ ማለት ነው። ግልጽ ነው። ፈጣሪ አዳምጥ። ለእኛ ብላችሁ ሳይሆን ማቆፍሩት ማሳየት ስለማትችሉ ነው። ለምንድን የመጀመሪያ ፐርሚሳችንን በደንብ አስተውሉ። እኛ ፈጣሪ ይችላል አይችልም፣ እንደዚህ ያደርጋል አያደርግም ሙግት ውስጥ አልገባንም። እነሱ ግን ይሞግታሉ። ክርስትና ላይ እንዴት ሚካኤል ገብርኤል ትላላችሁ? ሚካኤል እርዳኝ፣ ገብርኤል እርዳኝ እንዴት ምናምን የት ይሰማና ነው የሚሉ ክሌሞች በቴሌቪዥን ፕሮግራሞቻቸው ላይ ሁሉ ያስተላልፋሉ። ዳትማ ተረሱ በነፍስ መላእክቶ የሰሙ ቢባል እነሱ ረቂቃን ናቸው። እንደውም ይህንኛው ግን ጀሰድ ውስጥ ሰውነት ውስጥ ነፍሱ ገብታ ነው መቃብር ውስጥ የሚሰማው። በዓለም ያለ ቢሊየን ሙስሊምን ሰላት ባወረደበት ሰከንድ ቅጽበት ውስጥ ምላሽ ይሰጣል፣ እየሰማ ማለት ነው። ኦኬ፣ ለእያንዳንዱ ምላሽ የሚሰጥ ከሆነ ደግሞ ገነት አይደለም መሐመድ ያለው። ይህን ያለው
መካ መቃብር ውስጥ ነው ያለው። ዋናው ፖይንታችን ግን ምንድነው? ያ ያልበሰበሰው፣ ያ የሚሰማው፣ ያ ሰላምታ የሚመልሰው በህይወት ያለውን ሙሐመድ ለምን አታሳዩንም ነው? አታሳዩ። ምክንያቱም ትበላላችሁ። ይሄንም ባደረጋችሁበት ሰከንድ አንድ ሙስሊም በማግስቱ አይገኝም። እመኑኝ፣ አንድ ሙስሊም አይገኝም። የሙሐመድን አጽሙን ቢያሳዩ አንድ ሙስሊም አይገኝም። በማግስቱ እንዳለ ጥሎ ይወጣችን እንዳይወጣ ጥሎ ሌባም እንዳይሰርቀውና ሙሐመድ በስብሷል የሚለውን አጥንት እንዳያሳይ ምን ያደርጋሉ? ሜቢ መስጊዱን ያሳያቸው። መስጊድ ውስጥ ነው እየጠበቁት ያሉት። እየተጠበቀ ነው ያለው። መስጊድ ሰርተውበት ማለት ነው። ለምንድን ነው የሚጠበቀው ታውቃለህ? ምክንያቱም አውቃለሁ። ልንገርህ። ምክንያቱም ምንድን ነው? ምክንያቱም ሐሰት መሆኑን አንዱ ያጋልጣችሁ ነበረ። ቀፍሮ ይኸው የበሰበሰ አጥንት እች የምታክል አጥንት አስወጥቶ ሙሐመድ እቺ ነች ብሎ ያሳያችሁ ነበረ። ያ እንዳይሆን እንዳትዋረዱ ምን ይደረጋል? ቤት ሰርታችሁበት ሙሐመድ ከልክሎ ነበረ። መስጊድ እንዳሰሩ መቃብር ላይ ብሎ ነበረ። ነገር ግን እንዳትዋረዱ ብላችሁ መስጊድ ሰርታችሁ እላው ላይ መስጊድ ሰርታችሁ ምን ታደርጉታላችሁ? እንኳን መጣልኝ። ና እዚህ ላይ እሳቸው ምንድን ነው ያሉት? እንዳሰሩ ቆይ የማን ነው መቃብር? ተው እሱን ቤት እንዳሰሩ ብለዋል። የማን ነው መቃብር? የእሳቸው ነው። እንደዚህ ነበር በፊት የተቀበረው። ቅርብ ሰዓት ነው መስጊዱ ደርሶበት እንዲህ የሆነው እንጂ ተፈልጎ አይደለም እንደደረገው። ስለዚህ እንደዚህ ስሩ ብለው ነበር አላሉ። ታንኪዩ። ለምንድን ነው የሚጠበቀው? የሚጠበቀው እንዳይመለኩ ነው እንጂ እንዳይቆፈር አይደለም። እንዳይመለኩ ነው አለ ፖሊሱ። እንዳታመልክ ብሎ አምልኮ በልብ ነው ወዳጄ። እንዳይመለኩ ነው አለ የሚጠበቁት። ይኸውልህ ልንገርህ፣ አስጨርስም ብለህ አታውራ። እንዳይመለኩ ነው አለ የሚጠበቁት። እንዳይመለኩ ነው ወገን፣ እንዳይመለኩ ነው የሚጠበቁት። አምልኩኝ እንዳይሉ ፖሊስ ደቅኖ እየጠበቃቸው ነው። ቆይ ምን ለምን ህፃን ነው? ትልቅ ሰው ነው። ማዋረድ በጣም ስለሚመቸኝ እንዳይመለኩ ነው የሚጠበቁት የሚል ማስረጃ ስጠኝ። ክፈተው። ማዋረድ ትልቅ ሰው ና ማዋረድ ውሸታም ኡስታዞችን ማዋረድ በጣም ስለሚመቸኝ ችግር የለም። ምክንያቱም እያለ ያለው ምንድነው? እሱ ሙስሊሞች እዛ ሙስሊሞች ዘወል ደደብ ስቱፒድ ናቸው፣ ሙሐመድን ሄደው ያመልካሉ። ስለዚህ ፖሊስ በመሳሪያ ነው የሚያስቆማቸው እያለ ነው። የሚያመልኩትን እንኳን አያውቁም ሙስሊሞች። ሙሐመድን ሬሳውን ነው የሚያመልኩት። ስለዚህ በፖሊስ ነው መሳሪያ ደቅኖባቸው ነው የሚከለክላቸው እንዳያመልኩት እያለን ነው። በልብህ ካመለከው እኮ እዛ መሄድ አይጠበቅብህም። እዛ ነሰርሊ መሄድ አይጠበቅብህም። ልብ ውስጥ ጣዖት አድርገህ ከሳልክ አንድን ነገር ኤኒዌይስ ስለሚያመልኩት ነው ያልከውን ማስረጃ አውጣ። ይኸውልህ ስማኝ፣ ማስረጃ አውጣ። አለይሂ ሰላቱ ወሰላም በሐዲሳቸው ማስረጃ የሚጠበቀው እንደዛ ያልከው። ተረጋጋ። ምን እየሆንክ ነው? ማስረጃውን አውጣው። ተረተረት እኮ ነው ሰውን እያወራህ ያለው። ማስረጃውን አውጣ። ማስረጃ ምንድን ነው? ምን እየሆንክ ነው? ማስረጃ ወይስ የለህም? መጀመሪያ ወይ አለኝ ወይ የለኝም በል። ከዛ ወደ ማብራሪያ አለኝ ወስጣኝና ላውጣልህ። ከሐዲስ ነው ከቁርአን? ከሐዲስም ከቁርአንም እሰጥሃለሁ። ና ከቁርአን ስጠኝ መጀመሪያ። ታንክ ዩ። ከቁርአን ጥቅስ ጥቀስ። የአንተን ቅድሚያ ተረት አንሰማ። ፖሊሶች የሚጠብቁት እንደዛ ነው ብሎ ከቁርአን ሊሰጠን ነው። ምክንያቱም ቁርአኑ ሙሐመድ ከሞተ በኋላ ራሱ ምን እያለን ነው ማለት ነው? ቁርአን ሲወርድ ነበር ማለት ነው። ሬሳውን ጠብቁ የሚል ደግሞ ያወርዷል ሊለን ነው። ውጪስ ሙሐመድ ከሞተ በኋላ ቁርአን ውስጥ እንትን ነበር ማለት ነው። ቁርአን ይወርድ ነበር በአብዱ ንግግር መሰረት። ስማኝ፣ በሐዲሳቸው ልንገር ያለው ስማኝ፣ አዳምጠኝ። በሳይ በሆነ ሐዲስ ለአነላሁ ለይሁዳ ወነሳራ አትጥቀስ። ስለ ጥበቃ ያወራል። አሁን ስለ ጥበቃ ያወራል። አስጨርሰኝ። ተረተረታም ናችሁ። እኔ ፊት ለምን ተረተረ ነው? አታስጨርስም? ማስተራሳችንም
ተረታውን የአንተን ተረት ለምን እሰማለሁ እኔ? ዳም ስቱፒድ ኢዲየት የሚሉ ቃላቶች ይገልጿቸዋል። እውነት ለመናገር መረጃ ሳያመጣ የአንተን ተረት ለምን አዳምጣለኝ? ሰላም ሰላም፣ እንዴት ነው? እንዴት አልክ? ይመስገነው። መጠበቅ የተጀመረው ሁለት ፈረንጆች ውስጥ ለውስጥ ቀብሩን ከፍተው ለመውሰድ ከዛ ደግሞ ለታሪካቸው ለማድረግ በዛ የተጀመረ ነው። ከዛ ጥበቃ ተጀመረ፣ እነሱም ተያዙ። ከዛ የተጀመረ ነው እንጂ ቀብርን ደግሞ የሞተ ሰው ምንም አምልኮት የለም። ወንድምሽ ደግሞ እያለ ያለው ሙስሊሞች እየሄዱ እያመለኩት ነው፣ እሱን እንዳያመልኩት ነው ፖሊሶች እየጠበቁ። ሊመለክ አይችልም። እኛ ረሱልን ሰለላሁ ዐለይሂ ወሰለም ረሱላሁ ዐለይኩም ብለን ወንድምሽ ነው ያለው። ወንድምሽ እያመለኩት ነው። እንደዛ ነው መልሱ እንጂ ሰው እንደ ሰው አያመልክም። አንተ ታመልካለህ። ወንድምሽ ነው ያለው፣ እኔ አይደለሁም ያልኩት። ኢየሱስ ክርስቶስ እንኳን አናመልከውም። ኢየሱስ ክርስቶስ እንኳን አናመልከውም። ነብይ መሆኑን ነው የምናምነው እኮ። ስለማታመልኪ ደግሞ ገሃነም ትገቢያለሽ። እሱ ላይ ክርስቶስን ለማምለክሽ ገሃነም ትገቢያለሽ። ሙሐመድ ግን ለምንድን ነው እሱ የሚጠበቀው ብዬ ስለው ወንድምሽ ምንድን ነው ያለው? ሙስሊሞች ስለሚያመልኩት እንዳያመልኩት ነው። አንቺ ደግሞ መጣሽና ቅድም እኔ ያልኩትን ደገምሽ። ምን አልኩኝ እኔ? የሚጠበቅበት ምክንያት ሰዎች ያዋርዷችኋል። ሙሐመድ ተራ ብጣሽ አጥንት እንደቀረው በስብሶ ኢቭን አሁን አፈር ሆኖ አልቆም ሊሆን ይችላል። ምንም እንደሌለ ያዋርዷችሁ ነበረ። ነገር ግን ያ እንዳይሆንባችሁ ፖሊሶቹ ፌዴራል ፖሊስ መሳሪያውን ደቅኖ ስናይፐሩን ይዞ ይጠብቃል። ለምን? ሬሳው ባዶ መሆኑን እንዳያሳይ፣ አጥንቱን የበሰበሰውን እንዳያሳዩ። አልበሰበሰም በህይወት አለ መቃብር ውስጥ ብለው ይፎግራሉ። ያለምን ቢሊየን ህዝብ ማለት ነው። ስለዚህ እኔ ያልኩትን አንቺ ደገምሹ። ምን ተረት ተነገረሽ? አንቺ ደግሞ ምን ብለው ነጮች ውስጥ ለውስጥ ቆፍረው አጽሙን ሊወስዱት ሲሉ ሬሳውን ሊወስዱት መሐመድ ሊወስዱት ታሪካቸውን እንትን ሊሉት ሲሉ ጥበቃ ተጀመረ። አንቺ አልሽ ሁለት ነጮች። አንቺ ባትዩም እኔም ብየዋለሁ። ምን ነጮቹን ባትዩም እኔም አስቤዋለሁ። ማንም ገሃነም መግባት አይፈልግም። እውነተኛ መቃብሩ የሆነ መቃብር ቦታ ቢሆንና ነብይ ነው ቢባል አይበሰብስም ቢባል በህይወት አለ ቢባል ማንኛውም ጤናማ ሰው ሄዶ ቆፍሮ አይቶ ማረጋገጥ ይፈልጋል። በስብሷል አልበሰበሰም የሚለውን። እንዳትዋረዱ ምን አደረጋችሁ? ትልቅ የመስጊድ ገነባችሁበት። ከዛስ ዙሪያውን በጥበቃ አካበባችሁት። ቆይ አንዴ እህታችን ሀያት ቀጥያውን ሀያት ሙሐመድ የሙሐመድ ሊ ቅድሚያ ተብራራ። እናንተ አትጉ። ሀያት ሚዩትሽን አንሺ። ሀያት አለሽ? ሚዩት ነሽ እያወራሽ ከሆነ። ኦልራይት እንደዚህ ከሆነ ሙሐመድ እሺ ቀጥል። አጽሙን ሊሰርቁት ነው ያለችው ሀያት። ግን ያ ታሪክ ላይ ያደርጉት ነበር ወስደዋለች። ከታሪክ ውጭ ምንም አይሆንማ። እንዴ ትቀልዳለህ እንዴ? የሆነ ሙዚየም ውስጥ እንደዚህ በመስታወት ቁጭ አድርገው ሁለት አጥንት እንደዚህ የጀርባ አጥንቱ ነው እንደዚህ እንትኗል ጭንቅላት ነው አለ ትንሽ የሚቆየው ነው። ይሄውና ሙሐመድ እያሉ ያሳዩቸው ያስጎበኟቸው ነበር። እንደዛ ነው እንዴ? እንዴት እያገኘ ነው? እንደ ሉሲ ቁጭ አድርገው ያስጎበኘ ሉሲን አህልማ እንዴት ቀላል እንዳይገኝም። ኤኒዌይስ ከየት እያገኘ ነው አንተ ኖር የምታወራው? እሺ ሙሐመድ በስብሷል አልበሰበሰም? ሙሐመድ በስብሷል ወይ? አሁን ሙሐመድ መላጣ ነው ማለት ነው ያለው መቃብር ውስጥ። ጸጉሩ እዚህ ጋር ነው ያለው። ጸጉሩን እያመለኩ እየሳሙት ነው እየላሱት ነው እንትን ይሉታል። ጸጉሩን እንደዚህ ብለው በከንፈራቸው በምላሳቸው እንትን ይሉታል። ስለዚህ አሁን የሙሐመድ ጸጉር ያላቸው እሱ ራሱ ጸጉሩ ራሱ እሱ ለመሆኑ እኮ ምንም ማስረጃ እኮ የላቸውም። ሌላ ጥያቄ የለም።
ሌላ ጥያቄ መላጣ ነው መሐመድ። አሁን ወይ መላጣ ነው አይደለም? ሌላ ጥያቄ ጠይቅ እስኪ። መላጣ ነው አይደለም? ፀጉሩ እዚህ ጋር ነው ያለው። ሌላ ጥያቄ አለ። ይሄም የሆነች አረብ ሴት ፀጉር እኮ ነው የመሐመድ ብለው ይፎግሯቸው። ዝም ብለህ ለፍልፍ። እስኪ ሌላ ጥያቄ ጠይቅ። ይሄ ፀጉር አሁን የመሐመድ ነው? አብዲ የሚረብሽ ድምፅ አለ። ሉክ ሌላ ጥያቄ የለም? ልጠይቅ? እሺ ልቀየርልህ። ከመሐመድ ዞር ላድርግልህ። ኢሳ አሁን ጸሎት ያደርጋል? ሰላት ይሰግዳል? ማን? ኢሳ እሱን አንተ ልጠይቅህ እንጂ። እሺ ዘካ ይሰጣል? አሁን ዘካ ይሰጣል? እኔ ኢሳ የሚባል አካል አለ። ዘካ ይሰጣል? የሞቱ ነገሮች ቁመዋል፣ ተቋርጧል ስራቸው። የሞቱ ነገሮች ስራቸው ተቋርጧል። ስለዚህ ዘካ አይሰጥም ኢሳ። ስለሞተ ዘካ አይሰጥም ኢሳ አይደለም? አይሰጥም። ልብ በሉ፣ ኢሳ ዘካ አይሰጥም ማለት ነው። ዘካ አይወጣም፣ የሞቱ አይሰጡም። ስለዚህ ኢሳ ሞቷል ማለት ነው። አሁን የሞቱ ነገሮች አይሰጡም ነው ያልኩት። ኢሳ ሞቷል ወይ አልሞተም? ወይ ሞቷል? አልሞተም። ግን አንተ የምታወራው ምን እንደሆነ አልገባኝም። ሲጀምር ምን እያወራህ ነው ያለው? አልሰቀሉትም፣ አልገደሉትም፣ ውሃ በላው። እሱን እኮ እናንተ ናችሁ ተሰቅሏል ተወግሯል እያልክ በየወሩ በየአመቱ ሰደቃውን የምትበላ። ቴንክ ዩ ማም። በየአመቱ ሰደቃውን የምትበላው እኮ አንተ ነህ። አሁን እኮ ያለው ተውበት ካላደረግክ ወደ እስልምና እንዴት እንደምትመለስ ባላቅም፣ ነገ ያው ክርስቲያን ነኝ ብለህ ሻዳ ትይዛለህ። ስለዚህ ከእስልምና ወጥተሃል። ለምን? ኢሳ ሞቷል ብሎ ኮንፌዝ አድርጓል፣ አምኗል። ኢሳ ማን ነው እንደዚህ ያለው? እኔ ነኝ ያልኩት። ሪካርድ ነገ ይወጣልሃል። የመሐመድን በደንብ ሪካርዱን ነገ ልቀቁለት፣ ታየዋለህ። ምን ብለህ ደጋግሜ የጠየኩህ ዘካ ይሰጣሉ ያልኩህ ነው። ለምን ስል የሞቱ አካላት ዘካ አይሰጡም። ኢሳ ዘካ ይሰጣሉ ያልኩህ ደግሜ ነው። ኢሳ አይሰጥም። ለምን? የሞቱ አካላት ዘካ አይሰጡም። እና ይሰጣል እንዴ? በእናንተ ቤት ይሰጣል? እኔ ራስን ነው የጠየቅኩህ። እኔ ስለ ኢሳ ማውቀው ነገር የለም። አይ እስኪ ንገረኝ፣ እስኪ አብራራልኝ። አንተ ታዋቂ ስለሆንክ እስኪ አብራራልኝ። ዘካ ነው ምንድን ነው? ዘካ ምንድን ነው? ዘካ ማለት ምንድን ነው? እሱንም አታውቅም? እስኪ አብራራው። ሙሐመድ ጥያቄውን ሰምተዋል? መጀመሪያ ኢሳ ዘካ ይሰጣል ወይስ አይሰጥም? አሁን ላይ እስኪ ዘካ ምንድን ነው ንገረኝ እስኪ። ዘካ ማለት ጥያቄውን ለምን አትመልስም? እንዳታብራራ አይሰጥም ብለህ ዘካ የምትለው ነገር እስኪ አንተ በወግ እኮ አልተናገርከውም። አሁን ችግር የለውም በቃ አንተ አላወቀውም እኮ አንተ ራሱ ዘካ ወንድማችን፣ ችግር የለውም። ክርስትናን ቀጣይ ትማራለህ። ከእስልምና ስለወጣህ እንኳንም እግዚአብሔር ረዳህ። ጥቁር አዝሙድ እንኳን ደህና መጣህ መጣሽ። እንኳን ደህና ቆየህ። መልካም። ሙሐመድ አሁን ይሰማል አይሰማም? ምን አልከኝ? ሙሐመድ ይሰማል አይሰማም? አሁን መቼ ነው ከሱ ጋር ተፋተህ በእውቀት የምናወራበት ጊዜ መቼ ነው? እኔ እሱ ነው የናፈቀኝ። አጨብጭቡለት። ከሙሐመድ ተፋተህ መቼ ነው በእውቀት የምናወራው? ድገመው። እውቀት እኮ የለውም እሱ። እውቀት አለው። አንተና ያልኩህ ተጥላቻ ተጭፍን ጥላቻ ወጥተህ መቼ ነው? ምንድን ያለው? ከሙሐመድ ወጥተህ መቼ ነው በእውቀት ስለ እውቀት የምናወራው? ስለ ሙሐመድ ማውራት ምንድን ነው? መሀይምነት። ሳያ ቡኻሪ 1913 እንደሚናገረው እኔም ተከታዮች መሀይም ናቸው ስላለ እውቀት አይደለም ስለ ሙሐመድ ማውራት። ቴንኪው እኔ ለአንተ ጥያቄ ልጠይቅ። ተስሩን በቃ ጨረስን ማለት ነው። ሾርት የሆነች እንትና አርጉመንት በቃ ስለ ሙሐመድ ማውራት ደደብነት ነው አለን። በቃ ፔሬድ። ስለ ሙሐመድ ለምን ታወራለህ? ስለ እውቀት ለምን አናወራም? ከሙሐመድ መቼ ነው የምትፋጣውና ስለ እውቀት የምናወራው? እውቀት የምናወራው ስለ ሙሐመድ ማውራት እውቀት አይደለም።
ስለ መሐመድ ለማውራት ደደብ መሆን ነው። ስለ መሐመድ ማውራት መሀይምነት ነው። በወንድማችን ሎጂክ መሰረት ፔሬድ። ኦኬ አብዲ እንኳን ደህና መጣ። ፍሬ እንኳን ደህና ቆየን። መልካም ሙስሊም ነህ? ነኛው መልካም ነቢያቶች አልበሰበሱም ብለህ ታምናለህ? ለስፋን አንድ ነገር ልነግርህ ነውና ልጠይቅህ። አንተ ኦርቶዶክስ ከሆንክ ያው አሳምነህን ትክክለኛ ትምህርት አስተምረህን ወደ አንተ መስበክ ትችላለህ እንጂ ዝም ብለህ ደካማ ጎን እየተጠቀምክ የሰዎቹን እንዳለ ያለ ማንቋሸሽ አያስፈልግም ማለት ነው። አንተ ሲጀመር ሰግደህ ግንባር ተልጦ አንተ ግንባር ሰግደህ ዛሬ አንተ ምን ነው ጉቦ ቀርቶብህ ወይስ ምንድነው? አንተ አቆርቀኝ ታቅራ ነበር አይሰገድኩበት። ኧረ ተው አብዲ ታስታውቃለህ። አንተ ዛሬ ላይ እዚህ ላይ ሆነ እንደዚህ ማውራት ሳይሆን አብዲ ትክክለኛ መንገድ አብዲን ኩተቲኒ ሞክር። ተፍታታ ችግር የለም ግን መልስ ትክክለኛ አንተ ተስፋ ትቁረጥ። ሙስሊም መቼም ተስፋ አይቆርጥም። ተስፋ መቁረጥ ያለባንተ ነው። የተጠየቀው ስለኔ ግንባር ሳይሆን ስለተጠየቀው አይደለም። ባላባት ያሉነ ነገር ባላባት ጎን ለምን ትጠቀማለህ? ባላባት በቂያማ ቀን በሚገለጠው ከየት ታውቃለህና? ወይም ባላ አንተ የምታምሰው አይደለማ። ስለዚህ ባላ መንገስ አገባ እባክህ። በቃ ካላወቅህ ከስሩን ቶፒኩ ላይ ገደባችሁን። አንዳንዴ ትክክለኛ ነገር ስማ። ምን አጠፋው? ስማ እየሰማህ አንዴ አንተ ትክክለኛ መልስ ጥያቄ ስትጠየቅ የሚታርገት ታወጣቸዋለህ። ለምን ታወጣለህ? እሺ ቀጥል። እሺ ያው ፈቀድኩ። አስጨርሳቸው። እዚህ ጋር እየነገሩ ነው። ማቦሲ ታሪያም እንቦይንጋ ዝም ብለህ ለምን ታስወጣቸዋለህ? አታስወጣ። ቀጥል። አይኸው አትወጣም። አወጣም። ወንድ ኮንክ እኮ አንተ ቀጥታ ማውራት ነው መሮጥ አይደለም። ቶሎ ብለህ ማውጣት ወይ ሚት ማለት አይደለም። አማጤሮ ማጥያ ሲፈና ገርሲሳቦ ሲያገርሲሱይ ቡጥ ያረከሱ መጥፎ ስድብ ነው መሰለኝ። አብዲ ጭምብሉን ገለጥኩት ከአንዳንድ ማለት ነው። እኔስ አቡካዲድ እንኳን ደህና መጣ። ክርስቲያን መጥፎ መሆኑ ገብቶሻል። እኔስ ሰላም ናችሁ? እንደምን ቆያችሁ? ሰላም ነው፣ እግዚአብሔር ይመስገን። ኦኬ ቶፒኩም ሜቢ ሰምታችሁታል። ሰማነው። ያ ነቢያቶች አይበሰብሱም ብሎ ያስተማረ ነብይ አለ ወይ? ከሙሐመድ ውጪ ነቢያቶች አይበሰብሱም፣ ሬሳቸው አለ። እንደገናም ደግሞ በመቃብር ውስጥ ይሰማሉ። መስማት የሚችል ከሆነ ሙሐመድ ብቻ የሚሰማው ሌሎቹስ ይሰማሉ አይሰሙም? ይሄንን ምክንያቱም በቁርአን ውስጥ ከነቢይ ቢጤ የሌለኝ አይደለሁም ብሏል። which means ሌሎች ነቢያቶችም እንደሱ ናቸው ማለት ነው። ስለዚህ ሁሉም 124,000 አካባቢ ነቢያቶች በእስልምና አሉ ተብሎ ይታመናል። እነኛ ሁሉ ነቢያቶች ይሰማሉ ማለት ነው። እዚህ ጋር ልመልስልህ። ቀጥል። ከነቢያት ቢጤ የለኝም ማለታቸው እንደ ሌሎቹ ነቢይ እበላለሁ፣ ጠጣለሁ፣ አገባለሁ፣ ወልዳለሁ ማለት ነው። ኦኬ ለምሳሌ ያያ አላገባም በእስልምና። ቆይ ልንገርህ እኮ ኖ ሚስ ኢንተርፕሬት አታርጋ። ቆይ አገባለሁ ወልዳለሁ እንደዚህ ከሆነ ያያ ከና አላገባም። እሱም ደግሞ ያላገባበት ምክንያት እንትኖች የምታክል ስለሆነች ነው ብሏል ነብይ። ከነቢያት ቢጤው በዚህ ከሆነ ማስረጃ አምጣ። ቆይ ያያ ግብቷል የምትል ከሆነ ማስረጃ ታመጣለህ። ያያ አላገባም አንተ እኮ ነህ። ቆይ አዳምጥ፣ ጨምርልሃለሁ፣ ማዕት እሰጥሃለሁ። ኢሳ ራሱ
አላገባም ገና። ኤኒዌይስ ስለዚህ ከነቢያት ቢጤ የለኝ የሚለው ከጋብቻ አንጻር ከሆነ የሚተረጎመው ያያ አላገባም፣ ኢሳ አላገባም፣ ስለዚህ እንዳለፉት ነቢያት ነኝ ያለው ከዚህ አንጻር የምተረጉመው ከሆነ ኦኬ፣ ማን ነው ያለህ እንደዛ? ደግሞ ከነቢያት ቢጤ የለኝም ስል ከዚህ ብቻ ነው ያለበትም ማስረጃ እጠይቃለሁ ማለት ነው። ገና አሁን እኮ ይሰማሉ ስለ አሁን ይሰማሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሰማሉ። ለምን ይሰማሉ ማለት እሳቸው ከሌሎች ነቢያት የሚለዩበት 5 ነገራቶች አሉ። 6 ማለት ነው። 6 ነው 5 እንደዛ ነገር ነው። 5 እንደዛ። አንደኛው ምንድነው ታጋቸዋለህ ብያስ ምን ምንድነው? አንደኛው ሁሉም ቦታዎች መስጊድ መደረጋቸው ነው። እንደዛ የሚላል ነው። አዎ እሺ። ሁለተኛው እሳቸው ለሁሉም ለጅንም ለኢንስም ለሰው ልጅ ለሁሉም መላካቸው ነው። ለዓለም እዝነት መደረጉ አንድ በቃ አንድ ነው። አሁን ሁለተኛው ደግሞ ያው መስጊዱ ነው። ሁሉም ቦታ መስጊድ መደረጉ ነው። ድሮቹ ከነብዩ መሐመድ በፊት የነበሩት መስጊድ የደረሰ መስጊድ እንጂ ከነቢያቶቹ ልቅ የተለየው እኔ አሸባሪ ነኝ ያለው ነው። በጣም ወድለት ማንን እኔ ብቻ ነኝ አሸባሪ ያለው እኔ ብቻ ነኝ አሸባሪ። አሸባሪ የሚለው ቃል ራሱ በስንት እንደመጣ ታውቃለህ? ይሄ ቃል ራሱ ወደዚህ ዓለም የመጣው አሸባሪ መሐመድ ብቻ ነው አይደል? ሌላ ነብይ አሸባሪ አይደለም። ማንም አሸባሪ ያለ ነቢያቶች ሁሉ አሸባሪ አይደለም። አሸባሪ የሚለው ቃል ራሱ የመጣው መቼ እንደሆነ ታውቃለህ? መሐመድ እኔ አሸባሪ ነኝ ብሏል እያልኩ እኮ ነው። ቁርአንህ ላይም እኮ አለ ሱራ 9:60 ላይ 60 እነዚህ አካባቢ ላይ አለ። በልስት ያውጣልኝ አሽብሩባቸው የሚለው ማለት ነው። መሐመድ ደግሞ የተለየው ነው። ከስድስቱ አንዱ አብራራ እስቲ አዳምጣለሁ። አብራራ ኦኬ፣ ክፈተው ክርስቲያን አውሸዩ አብራራ። እኔ ላሸብር ነው የተላኩት ነው ያለው። እስቲ ያውጣ እና ቀጥል ክርስቲያን አንበው። I have been given superiority over the other prophets. ቀጥል። Okay. I have been given superiority over the other prophets in 6 respects. በ6 ነገሮች ከነቢያት ሁሉ እለያለሁ አለ። I have been given a word which are concise but comprehensive in meaning. ቃሎቼ ግልጽና ሰዎች መረዳት እንዲችሉ ተደርጌ ተልኬያለሁ አለ። I have been helped by terror. በሽብር እታገዛለሁ። በምን እታገዛለሁ? አሸባሪ ይሆናል ወይም ደግሞ በሽብር እታገዛለሁ አለ መሐመድ። ሌላው ሶስተኛው ደግሞ ምንድነው? spoil have been made lawful to me. ዘረፋ ለኔ ተፈቅዶልኛል አለ። ሶስተኛው ደግሞ ማለት ነው አይደለም አስተካክል። የትኛው ነው ዘረፋ የምትለው? ቴረር ማለት ምን ማለት ነው? እንትን ነው ከጦርነት የምታገኘው ምርኮ እኮ። ዘረፋ እሱ ሌላ ነው። ስፖይል ነው እሱ ሌላ ነው። የጦር ዘረፋማ ሱረቱ አንፈል ቁጥር 1 ላይ ከጦር ዘረፋ ገንዘብ ይጠይቋል። የጦር ዘረፋ ገንዘብ የአላህና የመልእክተኛው ናቸው ብሎ አይደለም። እሺ ልንገርህ፣ እኔ እኮ ከአንተ በላይ ላብራራል። ያኛውንም ቆይ ጥቀሳቸው። 6ቱ መሐመድ ከሌሎች ነብያት የሚለይበትን ጥቀሳቸው። እሺ ያብራራል። ትክክል እኮ ስላልተረጎምከው እኮ ነው። ቀጥል። ከሌሎች ነቢያት የሚለይበትን 6ቱን ጥቀስ። እሺ ያውኑ አንዱን ብለዋል አንተም። ሁለተኛው ይሄ ገኒማ ከጦርነት ምርኮ የሚገኘው ነገር በፊት በነበሩ ቀደምት ነቢያቶች እሳት ነው ከሰማይ ወርዳ የምትበላው። ለኡመቶቹ ግን ሐላል ተደረገ ከምትገኘው ማለት ነው። ውሸት ነው እሱ። ሱራ 3:183 እንደዚህ አካባቢ ላይ 181 እስከ 183 ያለው ታሪክ ውሸት ነው። ምክንያቱም ማስረጃ ጠይቀሃለሁ የሚለው ክፍሉ የነብይነት ማረጋገጫ አይሁዶች መሐመድን ቻሌንጅ አድርገውት የጣሉበት እንትን ነው የጠቀስከው። የትኛው? እሺ ቻሌንጅ አድርገህ ሙሴት ቦታ ነው ነቢይ ለመሆኑ ማስረጃ ከሰማይ እሳት መታ መስዋዕቱን የበላችበት ቦታ ነው። አዲስ ላይም አለ። የሙሴ ሳይሆን የነብያቶች ማስረጃ ነገርኩ። እንደዛ ነው ብለሃል። ክሌም አድርገህ መሐመድ ስላደረገ እኮ ሐዲስም ላይ ይኖር
ቁርአኑም ስህተት እኮ ነው እያልኩ ነው። ቻሌንጅ አደርጋለሁ። አሁን ሙሴ ነብይ መሆኑን ጠርጥረው ህዝቦቹ እሳት ከሰማይ መጣ አትሯራጣ። አሁን እኮ ቅድም ስለ ቴረር እያወራህ ነበር እኮ ስለ ቴረር እያወራህ ነበር እኮ። የምጠቅሳቸው ነገሮች እያንዳንዱን ማፍረስ እንደምችል ላሳየ ነው። አንደኛ ሙሴ የጠቀስኩት እንትናንተ ለምሳሌ ዳውድ በእናንተ ነብይ ነው ብላችሁ ታምናላችሁ። ነብይ ለመሆኑ እሳት ከሰማይ መጣ እንትኑን እንደበላችለትና ነብይ ተደርጎ እንደተቀበሉት ማስረጃ። ሁለት ሱሌማን እያልክ ኢሳያስ እያልክ ሄድብሃለሁ። ለአንዱም አታመጣ ማስረጃ ለአንዱም። ምክንያቱም አታመጣም። እሺ ቀጥል። አንድ አንጣልኝ ለአንዱ። እሺ እሳቸው ተናገሩት ሐዲስ ራሱ ይሄ የአሁኑን ለማብራራት ነው የመጣው። ከዚህ በፊት የነበሩ ነብያቶች ውሸት ነው ያሉ እኮ ነው ሰውዬ። እሺ የሚያስዋሽ ነገር አምጣ። አንተ ደግሞ አይደለም የለም እሳቸው አለ ብለዋል፣ የለም ብለዋል። እሳት የሚያቃጥል አለ ብሎ አንተ ደግሞ የለም የሚለውን አምጣ፣ ማስረጃ አምጣ። በሌለበት ያለ ብዬ ለምን ነው ክሌም እኮ አላደረኩም። አንተ እኮ ነው ክሌም ያደረከው። ሐዲስ ላይ እኮ አለ እኮ አዳም የቀደሙት ነቢያቶች ላይ እሳት ወርዷል ብለህ ያልከው እኮ አንተ ነህ። መውረዱን ማሳየት ያለብህ አንተ ነህ። መውረዱን ማምጣት ያለብህ አንተ ነህ። እኔ የለም ለሙሴ የወረደ የለም እያልኩ እኮ ነው። ሙሉ ምዕራፉ ላይ የለም እያልኩ ነው። አንድ ጥቅስ አንተ ትለኛለህ። እንደዛ የሚባል ታሪክ የለም እያልኩ ነው። ለዳዊት የለም እያልኩ ነው። ለሱሌማን የለም እያልኩ ነው። ለኢሳያስ ሙሉ ምዕራፉን ብታነብ እንደዚህ አይነት ታሪክ የለም ባልኩብህ ላይ አይ አምጣ። እኔማ ለምን አመጣለሁ? አንተ ነህ ማምጣት ያለብህ። ክሌም ስላደረግ ነቢይ የሆኑት ከሰማይ ሰዓት መጣ ከዛ እንትኑን በልታላቸው ነው በዛ ምክንያት ነው የሚል ክሌም ስላደረግ ማስረጃ ጠይቃለሁ። በእንደዚህ አይነት አይደለም ነቢይ የተደረጉት። ይሄ የመሐመድ ስህተት ነው፣ የቁርአናችሁ ስህተት ነው። ስለዚህ ከስድስቱ ስም ውስጥ ይህንኛው ስህተት ይሆናል ማለት ነው። ለዓለም ዝነትም እሱም ውድቅ ይሆናል፣ ይመታል። ቀጥል። እሺ ሶስተኛው ምንድን ነው? ልንገርህ እኮ ሶስተኛው ምንድን ነው? አንድ ሐዲስ እና ማለት ነው። ሶስተኛው ምንድን ነው? ልንገርህ። እሺ ቀጥል። አንድ ሐዲስ አለና በቀደምት ነብያቶች እንትን ጦርነት ሂደው ሙርኮ ሰበሰቡና ነብዩ ማን እንደሆነ ነብዩ ረስቸዋለሁ። ከዛ ምርኮ ሲሰበስቡ አንዱ የከብት ጭንቅላት የሚያክል ወርቅ ሰረቀ። ከዛን ጭንቅላት ወርቅ የሚያክለውን ሲሰርቅ ከዛ ሰላም እንትን ምርኮዋ እሳት አላቃጥላት አለ። ከዛ ለምንድን ነው ብሎ ነብዩ ሲጠይቅ ከእናንተ ውስጥ ምርኮ የሰረቀ አለ ተብሎ ጠየቀ። ከዛ ሰውየው ያ ምርኮ መለሰ። ያ ምርኮ ሲመልስ እንደገና እሳቱ ከሰማይ ወርዳ ያ ምርኮ አቃጠለችው። ይህ ሐዲስ ነው፣ ሰሂህ ሐዲስ ነው። እና ምን አገናኘው ከታሪኩ ጋር? ከታሪኩ ጋር ምን ታውቃለህ? የሚያገናኘው ቀደምት ነብዩ በፊት የነበሩት ሁሉ ታሪክ ማን ነው እሱ? ሚዩት ያላደረገ ሚዩት አድርጉ። አንተ የምትለው ታሪክ የለው ነቢይ ከሆኑ በኋላ ስለሚደረግ ነገር አይደለም። ነቢይ ለመሆን ነው። ክፈትልኝ አንዴ ክፍሉን። ባልሳሳት ሱራ 3 180 ምናምን አካባቢ ነው። 183 181 ክፍሉንም አታውቀውም። ከነ ብታውቀው ኖሮ አርጌው አታደርገኝም ነበር። ቁርአን ላይ አይደለም ሐዲስ ላይ ነው። ቁርአን ላይ አለ። ላሳየህ ክፍሉ ምን አይነት ከሌም እንደሚያነሳ ላሳየህ። ከእውቀት ነፃ አምጣስ። እዚሁ ቁጭ ብለህ ትሰርበኛለህ። አታውቅም እኮ ምን ላይ እንዳለ እንኳን አታውቀውም። ሐዲስ ላይ ነው ያለው። እሺ ሐዲሱን ጥቀስ። አሁን መሀይም መሆንን ላሳየህ። ላመጣልህ እችላለሁ። ሐዲሱ ጥቀሰው። ምን ሐዲስ ላይ? ቆይ ዝቅ አድርገው። ኦኬ ዝቅ አድርገው። እነዚህ ያለ ድሃ ነው ያሉ። ይሄንኛው ራሱ የወረደው ያው ቅድም ካልከው ጋር የተገናኘ ነው። ሱራ 82 ያለው ማለት ነው። ኖ እሱ አለ። ከፍ አድርገው። ኖ ተቃራኒ። እሱ ክፍል የወረደውም እነዚያ ድሃ ነው ያሉት ከችሮታው አላህ ድሃ ነው ያሉት አይሁዶች ናቸው ድሃ ያሉት። የሚወረደበት ምክንያት ይታወቃል። ይህን ክፍል ነው 83 ማለት ነው። 83 ይመስለኛል። 83 አቦ ለምን ትወርዳለህ? ተመለስ። ለእኔ እኮ ስለማይታየኝ ነው። እነዚያን ያለ ኦኬ። የቱ ጋር ነበርክ? ያየሁት መስሎኝ ነበር።
ይሄ 181 ነው። እነዛ አላህ ድሃ ነው ያሉ የሚለው ነው አይደለም? እሺ ያ ይሄ ነው በቃ የሰዓቱ ማለት ነው። 183 አይደል? ያ እሺ ቁጥሩ ለኔ ስለማይታየኝ ነው። እንደዛ ለማንኛውም አንተ አሁን ተዘጋጅ። አንተ ያመጣውን ጥቅስ እንኳን እኔ አውቃቸዋለሁ። አታውቅም እኮ አንተ የምታወራው ነው። መልሰህ እኔ ማይም ትላለህ። አለማፈር እኔ አንተን በሆነ አፍራለሁ። እነዚያ ለማንኛውም ሉክ ለማንኛውም ነው ኤክሰፕሽን ለማንኛውም መልእክተኛ እሳት የምትበላው የሆነን ቁርባን እስኪያመጣልን ድረስ ላናምን አላህ ወደኛ አዟል ያሉ ናቸው። በፍጹም አይታመኑም። ምን እስካላመጡ ድረስ ሰማይ እሳት እስካላመጡ ድረስ መልእክተኞች ከኔ በፊት በተአምራትና በዚያም ባላችሁት በእርግጥ መጥተውላችኋል። እውነተኞች እንደሆነ ከሆናችሁ ታዲያ ለምን ገደላችኋቸው በላቸው። ስለዚህ ምን እያል አፊርም አድርጓል አለ። እነሱ ያሉትን ተቀብሏል፣ አምኗል አለ። መሐመድ አምኗል አለ። አይዞህ ትድገምልኝ ካላንሳ አንድ ድገም ወደ ላይ 81 እዛ ነው። ይሄ ስናነባ አንኖርም። ወደ ቶፒኩ ተመለስ። በቃ ክፍሉንም አታውቀውም ከነ ኤኒዌይስ ወደ ዋናው ቶፒካችን እንመለስ። ወደ ዋናው መልሰው ክርስቲያን አልዩ አሁን መሐመድ የት ነው ያለው ነው የምትለው አንተ? እስኪ በመሐመድ ላይ አንዴ ሰላዋት አውርድ ሰለላሁ ዐለይሂ ወሰለም። አሁን የት ነው ያለው መሐመድ? አሁን ሰላዋት ባወረድክበት ቅጽበት የት ነው ያለው ማለት? የት ነው ነፍሱና ስጋው የት ነው የሚገኘው? መዲና። ስለዚህ መሐመድ አልሞተም ማለት ነው። ሞቷል። ነፍስና ስጋው አንድ ላይ ከሆነ ሞተ ይባላል። ምኑ ነው የሞተው? ሞት ምንድን ነው? ሞት ማለት ነፍስ ከስጋ ሲለይ ነው። ስለዚህ አሁን ነፍስና ስጋው መዲና መቃብር ውስጥ ከሆነ እንዴት ነው ተለየ የምትለው? ወይስ ነፍሱና ስጋው ጎን ለጎን ነው የተቀመጡት እያልከኝ ነው? አይደለም። እንትን ሀሳቡን ላምጣልህና አሁን ሰላዋት ሲደረግ ይሰማሉ በሚል ነው አንተ የመጣው። ለሱ ነው አይደል ያውን የምትለው? ቀጥል። እኛ ሰላዋት ስናወርድባቸው ይሰማሉ። እንዴት ይሰማሉ? አላህ Subhanahu Wa Ta'ala በፈቀደው መንገድ እኛ አልገባንም። ያን ነገር ረሱል ሰለላሁ ዐለይሂ ወሰለም ስላመኑ ብቻ ነው የምናምንባቸው ስላሉም ማለት ነው። እኔ ላይ የትም ሆናችሁ ሰላዋት አውርዱ እኔ ላይ ይደርሳል። ሁለት መላእክቶች አሉ ለኔ ሰላምታችሁን የሚያደርሱልኝ ከነስማችሁ ብሎ ነው የጠቀሱት ሐዲሱ ላይ ማለት ነው። ኦኬ ሰላምታን ይመልሳል ወይስ አይመልስም? ይመልሳል። ኦኬ ለምሳሌ አርብ ለምሳሌ የጁማ ቀን ሁሉ ሙስሊም በሚባል ደረጃ ሰላዋት ያወርዳል ሙሐመድ ላይ እሱም ስለተናገረ ማለት ነው። ስለዚህ እያንዳንዱ ሰላዋት ለሚያወርዱለት ሰዎች ሁሉ መልስ ይሰጣል ማለት ነው። ለምሳሌ አሜሪካ ውስጥ ያሉ፣ ኢትዮጵያ ውስጥ ያሉ፣ የትኛው አፍሪካ ውስጥ፣ ኤዥያ ውስጥ ያሉ እነዚህ ሁሉ ሰላዋት ያወርዱለት ይመልስላቸዋል ሰምቶ። አሁን እኮ ሳምንቱን ሙሉ ጁማ ቀን ሰላዋት አብዙ ነው እንጂ የተባለው አብዙ ነው እንጂ አንጻራዊ ነው እየነገርኩ ያለሁት እንጂ ልታረግ ትችላለህ። ለሱ ችግር የለውም። አንጻራዊ ነው። ዛት ለምሳሌ ያን ቀን በሁሉም የዓለማችን ክፍሉ የሚገኙ ሙስሊሞች በሚባል ደረጃ እንደዛ ያደርጋሉ። ስለዚህ ሙሐመድ ለእያንዳንዱ ሙስሊም ምላሽ ይሰጣል፣ መልስ ይሰጣል። አሰላሙ አለይኩም ስትሉት እና እሱም ወአለይኩም ሰላም እያለ ይመልስላችኋል ማለት ነው። ለእያንዳንዳችን ይመልሳሉ። ሁለት መላእክቶች ተመድበውለታል። ሁለት መላእክቶች አሉ፣ እነሱ ነው የሚያደርሱት ማለት ነው። ስለዚህ ሙሐመድ ሁሉንም ሙስሊሞች የመስማት ችሎታ አለው ማለት ነው። ሰላዋት የሚያወርዱለትን ሙስሊሞች በሙሉ የመስማትና የመመለስ ችሎታ አለው። ኦኬ ስለዚህ ሙሐመድ መቃብር ውስጥ ሆኖ አልሞተም ማለት ነው። እንደዛ ይሰማሉ። ኦኬ ስለዚህ ሙሐመድ አልሞተም። የሚሰሙት ሌላ ሳይሆን ሰላዋት ሲደረግባቸው አላህ Subhanahu Wa Ta'ala ሩሃቸውን ይመልስና ያንን ሰላዋት ያደርሳቸዋል በማለት አልዩ
በመስማት ደረጃ ታዲያ ሙሐመድና አላህ በምን ይለያያሉ? አላህ ከአርሽ በላይ ሆኖ ይሰማል፣ ሙሐመድ ደግሞ መቃብር ውስጥ ሆኖ ይሰማል። አላህና ሙሐመድ ምን አገናኛቸው? ፍጡሩና ፈጣሪ ሁለቱም ይሰማሉ። ግን አላህ ግን ያያል። ሙሐመድ አይን ኮምፔር እኮ ማድረግ አይችልም። ሙሐመድ አይን አያም ቀብር ውስጥ ነው አያም። በመስማት ግን እኩል ናቸው። ያው አይነ ስውር ለምሳሌ አይነ ስውር አይደለም። ይሄ ሚዛን ላይ የማይመጣ ነገር ነው። እፎይ ይሄ ሚዛን ላይ የማይመጣ ነገር ነው። ፍጡሩና ፈጣሪ በመስማት ግን አንተ እኮ ባልከን ነው። በመስማት ደረጃ እይታውም አክቹዋሊ ተገደበ ነው። አሁን አንተ እኔ ልበል ማሳየት እኔ ስሜ አይደለም እኔ ስሜ አልይ ነው። ታውቃለህ? ይሄን ለምን እንዳመጣ ነኝ ይሄን ለምን እንዳመጣ ነኝ። አላህ በሁሉ ቦታ አለ ብለህ ታምናለህ? አላህ በሁሉ ቦታ ከአርሽ በላይ ነው ብዬ ነው። ስለዚህ ዛት አለው አላህ አይደለ? አካል አለው። ስለዚህ እጅ፣ እግር፣ ፊት፣ አይን፣ ጆሮ አለው አይደለ? ለሱ የሚገባው አለ። ከአርሽ በላይ ነው ያለው። በሁሉ ቦታ አይገኝም። በአካሉ በሁሉ ቦታ ማይገኘው አካል ከአርሽ በላይ ሆኖ ግን በምድር ላይ አይደለም። ክርስቲያን ጠየቀኝ። የቋጨን እንሄዳ ስለ ሙሐመድ ላይ ወዴት እንደምትሄድ የቋጨን እንሄድ ወይስ ቶፒኩን ቀየርከው? አሁን እዚህ ጋር ጨርሰናል። ሙሐመድ አልሞተም አልከኝ። ሙሐመድ አልሞተም። ስለዚህ ከዛ በኋላ ሁሉንም ሙስሊሞች ያዳምጣል አልክ። ስለዚህ ሁሉንም ሙስሊሞች ለሱ ሰለዋት ሲያወርዱ የሚያዳምጥ ከሆነ ሙሐመድ መቃብር ሆኖ አንዴ ቆይ፣ ሙሐመድ ማስረጃ ደግሞ ሰጥቻለሁ። አንዴ እሱን ማን እኛ ሐዲሱን አውጥተን እያነበብነው ነበር አንተ ከመናገረ በፊት። አንተ ምንም አዲስ ያመጣው ማስረጃ የለም። ሁሉንም ሙስሊሞች እኛ እያወራን ነበር፣ አውጥተን እያሳየን ነበር። ስለዚህ ሁሉንም ሙስሊሞች ሙሐመድ መቃብር ውስጥ ሆኖ ይሰማቸዋል። መቃብር ውስጥ ሆኖ ማለት ነው። አላህ ደግሞ አርሽ ላይ ሆኖ ሁሉንም ሙስሊሞች ይሰማቸዋል። ያ ልዩነቱ ይሄ ነው። አላህ ሁሉንም እንትን ይሰማል። ሁለቱም ሁሉንም እንደሚሰሙ እንተማመናለን ማለት ነው። ኤኒዌይስ ግን ምንድነው እሱ በዚህ ውስጥ ምን እንደምናነሳ አልዩ ሬሳውም እንዳልበሰበሰ ነው አይደለ? ሬሳውም እንዳልበሰበሰ ነው የምታምነው እ የበሰበሰ ኦኬ። እስከ መቼ ነው የማይበሰብሰው? እስከ መቼ እንግዲህ እስከ ትንሣኤ ነው። ለምን ይበሰብሳል? እንደዛ ነው የሚነሱት። ኦኬ። ስለዚህ እንደዛው ነፍሱ ከዛው ነው የሚነሳው። ነብያቶች አፈር አይበላቸውም አጽማቸውን። ኦኬ። ሌላ ነብይ እንደዛ ብሎ ያስተማራል። ግን ሌላ ነብይ እንደዛ ብሎ ያስተማራል። ሌላ ነብይ ሙሐመድ እኮ አስተማሩ እኮ። ሌላ ነብይ እንደዛ አስተምሯል ወይ? በመቃብር ውስጥ እኛን በሰብስም ብለው ነብዩ ካስተማሩ እኮ እሳቸውን መቀበል እንትን ነው። ሌሎቹ ነቢያቶች ምን ማለት ነው? እንደሚበሰብሱና እንደማይበሰብሱ አያውቁም ነበር እነሱ። እኔ አልደረሰኝም ሊሆን ይችላል። ኦኬ። ነቢያት ሆነው አያውቁም። መልካም። እሺ፣ እኔ አልደረሰኝም ነው ስለነብያት አይደለም። ኦኬ። ለምንድን ነው እሱ ይሄ ሁሉ አዳምም አልበሰበሰም ማለት ነው አይደል? በላ ወደ እንትን ነጥቡ ሂድ፣ ወደ ነጥቡ ገባ። እንግዲህ አዳም 60 ክንድ ነው ርዝማኔው አይደል? አዳም 60 ክንድ የሚረዝመው ያንም ያህል ግዙፍ አካል አልበሰበሰማ። ኦራይት፣ በጣም ደስ ይላል። ነፍሱም ውስጡ ነች፣ ሰውነት ውስጥ ትመለሳለች። ጸሎት ያደርጋል አለ ያ 60 ክንድ የሚረዝመው አካል 60 ክንድ የሚረዝም ሰውዬ ያስቡት። ጸሎት እያደረገ ነው። አሁን አልበሰበሰም አለ 124,000 ነቢያቶች እነዚህ ያሉ አሁን ጥያቄ የሆነው ቀጥሎ ደግሞ እፎይ ሙሐመድ በኢስራና ሚራጅ ብለው ያምናሉ ሙስሊሞች። ጀነት ያገኛቸውስ እነሱ መቃብር ውስጥ ናቸው ወይስ ጀነት ናቸው ያሉት? ምክንያቱም አንደኛው 7 ላይ ሉክ በደንብ አዳምጡ። አሁን እዚህ ጋር በጣም የሚገርመውን ነገር ማለት ነው ሙሐመድ ወደ ሰማይ ቤት ሄደዋል ብለው ያምናሉ ሙስሊሞች እንግዲህ ማለት ነው። ስለዚህ እነማንን አግኝተዋል ከተባለ
በየተራ ልንገራችሁ እነማን እንዳገኘ ማለት ነው። አንደኛ ሰማይ ላይ አደምን አግኝቷል። አሁን ደግሞ ወንድማችን ምን አለ? አደም አልበሰበሰም፣ ስጋና ነፍሱ መቃብር ውስጥ ነው አለ። ሁለተኛው ሰማይ ላይ የህያና ኢሳን አግኝቷል። ሶስተኛ ሰማይ ላይ ዩሱፍን አግኝቷል። አራተኛ ሰማይ ላይ ኢድሪስን አግኝቷል። አምስተኛ ሰማይ ላይ አሩንን፣ ስድስተኛ ሰማይ ላይ ሙሳን አግኝቶታል። ሙሐመድ ሙሳን ስድስተኛ ሰማይ ላይ አግኝቶታል። ወደ ሚራጅ ደግሞ ሲሄድ ወደ እስራኤል ወደ ሩቁ መስጊድ ደግሞ ሲሄድ መቃብር ውስጥ ጸሎት እያደረገ ሰምቶታል። ምን እስቲ ያው የመጨረሻውን እንደገማት ሙሳ የት ነው ያለው? መቃብሩ ነው። ሙሳ የት ነው ያለው? ነፍሱ በሰማይ አለች። መቃብር ውስጥም አለ። ጸሎት እያደረገ ነው አይደለም? አጽሙ ሰውነቱ መሬት ውስጥ ነው ያለው። ጸሎት የሚያደርገው አጽሙ ነው። እሺ ያውኑ ማስረጃ የጸሎቱን አምጣ እስቲ። ወጥላ ክርስቲያን ኦኬ አይ ባይዘ ሙሳ ሃትሪክም ሰርቷል። እሱን ታውቃለህ? ትከፍተዋለህ በዛው። የኛውን እንጨርስ እኮ የኛውን እንጨርስ። እሺ አንዴ ቆይ። ተአምር እኮ ነው። ተአምር ነው። ብዙ ተአምር አለ። ተአምረ ማርያም በል ተአምር አለ። እናንተው አንዴ ፎቅ አንድ ቀን ትሰልማለህ ኢንሻአላህ። እና ጋነም እንድገባ ትመኛለህ? ይዝናል አብረን እንገባለን። ጋነም አልፈልግም፣ ይቅርብኝ። የእናንተ ገነቱን ራሱ አልፈልግም። ገነቱ ራሱ እኮ አያስፈልግም። ምክንያቱም በቃ አጥንት ስጋ የሌላቸው ሴቶች እኮ ነው ያሉት ገነት ውስጥ። እነሱን ለማግኘት እኮ ነው ገነት የሚገባው። ሁራይኖች ቀጫጭን ናቸው ማለት እንትን ናቸው። ስጋቸው አጥንታቸው መቅኔያቸው ይታያል። መቅኔያቸው ይታያል በአጥንታቸው ውስጥ። ታዲያ ከእነሱ ጋር ከአጥንት ጋር ማን ይታገላል? ሞንደል ያሉ ሴቶችን እዚህ አታገባ እንዲያርፈ የቱርክ ነው። አንዴ ስታክ አድርጎበት ነው። ኦኬ እያወጣሁ ነው። ይቅርታ። እሺ ይቅርታ። ያ ተመልሳል። ከአጥንት ጋር አልታገልም እያልክ ነው ያቆምከው የነበረው። እኛ አጥንት የምናውቀው የሚጋጥ ነበር። ሙስሊሞች ደግሞ አጥንት አይግጡም። ነገር ግን በጀነት ሄደው ደግሞ አጥንት መቅኔያቸው የሚታዩትን ሄደው ይታገላሉ። አጥንት ደግሞ የማይበሉበት ምክንያት የሙስሊም ወንድሞቻቸው የጂኒዎች ማለት ነው ምግብ ስለሆነ ነው። እሺ አይ ቲንክ ሳስቻለሁ። ቆይ ያው አንድ እስኪ ወንድማችን እንግዲህ አረበኛ እስቲ ወደስ ተዘከረ። ኦኬ ላንብብልህ እንግሊዘኛውና ከዛ መጀመሪያ እንትን እላለሁ። ችግር የለም አስነብባለሁ። እሺ እያነበብክ ተርጉምልህ። እያነበብክ ተርጉም እስኪ። ወደ ላይ ወሰደው። ኦኬ ተርጉም አልዩ። ከፍ አድርጎ ሊጨርሰው የመጨረሻው አልቋል። ምን ይላል? ወይስ እኔ ላንብብላቸው? እነሱ የሶስት ስም ነው። አንተ ማተርጉም ካልፈለክ እሺ ችግር የለም። ቆይ እኔ ተርጉምላቸዋለሁ እንዴ። አናስ ሪፖርትድ አላስ ሜሴንጀር አሲንግ አናስ እንዳስተላለፈው የአላህ መልእክተኛ እንደተናገረው ይላል። ሙሐመድ ነው እንግዲህ I happened to pass by Moses as he was busy in saying prayer in his grave. በሙሳ ቀብር ጋር ሳልፍ ሙሳ ጸሎት በመቃብር ውስጥ ጸሎት እያደረገ ቢዚ ሆኖ ነበረ ይላል። And in the hadith transmitted on the authority of Isa there is an addition of the word
ከዛ በሌላ እንትን ላይ ደግሞ I happened to pass on the occasion of the night journey ሙሐመድ ደግሞ ይሄንን ያለፈው መቼ ነው? በሌሊት ጉዞ ማለት ነው። በሌሊት ጉዞ ሲሄድ ጉዞ ላይ ነው ያዩት። የት ውስጥ መቃብር ሲያደርግ አገኘው? መቃብር ውስጥ። እሺ ሙሐመድ ኢሳን ሰባተኛው ሰማይ አግኝቶታል ወይስ አላገኘውም? ወደ ሰማይ ሲሄድ ስድስተኛው ሰማይ አግኝቶታል። ስለዚህ ስንት ቦታ አግኝቶታል ማለት ነው? ሁለት ቦታ። የትና የት? መቃብር ውስጥና ስድስተኛው ሰማይ። መቃብሩ ላይ ያገኙት አሁን ለነብያቶች መቃብር ውስጥ ጸሎት ሲያደርግ የነበረው ሙሳ ስጋና ነፍሱ ነው ወይስ ስጋው ብቻ ነው? አሁን እንትን የሚጸልየው ነፍሱና ስጋው ነው። ኦኬ እሺ። ሰማይ ቤት ሲያገኘው ሰማይ ቤት ዛቱም ሊሆን ይችላል ነፍሱም ሊሆን ይችላል። እሱን አላውቅም። ስለዚህ ሁለት ሙሳ አለ ማለት ነው። ወይም ደግሞ ሙሳ በአንድ በተመሳሳይ ታፍ ሁለት ቦታ ማግኘት ይችላል አይደለም ማለት ያን ሰዓት ትዕይንት ነበር። የዛን ቀን ሌሊት ማለት ነው። ነብይነታቸው ማለት ነብይ ለመሆን ነብይና ሌሎችን ምንም አንድ የሚያደርጋቸው ነገር እኮ የለም። ነብይ እንደዚህ ለመሆን አላህ Subhanahu Wa Ta'ala ሰጣቸው። አላህ ለነሱ ብቻ ያደረገ የሆነ ነገር ሊሆን ይችላል። ኦሮሞኛ ብዙም ስለሚሆን ነው፣ አማርኛ ስለማልን ነው ተምለው ማለት ነው። ተምለው ወይ ትረዳኛለህ ብዬ አስባለሁ። እና ይሄ ነገር ካት የሚባል ነገር አለ፣ ኤክሰፕሽን ማለት ነው። ለነብያቶች ብቻ የሚሆን ማለት ነው። ለዛ ብዬ ነው የማስበው ነው። ሚዩት ነው ወይ? ኦኬ ቀጥል። እሺ ክርስቲያን ያ ስለዚህ ምንድነው ሙሳ ሁለት ቦታ መሐመድ አግኝቶታል። መቃብር ውስጥ እየጸለየና ሰማይ ቤት ደግሞ ሄዶ በጣም በተደጋጋሚ ከስንት ጊዜ ከ5 ጊዜ በላይ ሰማይ ቤት ደግሞ ሙሐመድና ሙሳ እየተነጋገሩ ነበር። ሂድና አላህን ምን ሰላት አስቀንስ 50 40 30 20 10 5 ብሎ ደጋግሞ ወደ አላህ ሄዶ እንዲያስቀንስ ደጋግሞ አናግሮታል። ደግሞ የታግኝቶታል ምድር ላይ ደግሞ መቃብር ውስጥ እየጸለየ ቢዚ ሆኖ ለዛው ማለት ነው ቢዚ ሆኖ እንዳገኘው ይናገራል። ስለዚህ ሙሳን ስንት ቦታ አግኝቶታል ማለት ነው? ሁለት ቦታ። ስለዚህ ሙሳ አረበኛው ዝቀርግልኝ እስቲ አበባ አለኮ ከዚህ የተለየ የሚናገር ነገር ነበር። ቢዚ የሚለው አለ እዚህ ጋር ያስ ትራንስሌሽኑ ላይ ይላል። እንትን አድርግልኝ እስቲ አረበኛ ቢዚ ባይሆንስ? አይ ቢዚ ባይሆን ከፍ አድርግልኝ። ቆይ ቢዚ ባይሆንስ የሚያመጣው ለውጥ አለ? ችግር የለውም። የሚያመጣው ለውጥ አለ። ቢዚ ባይሆን ከፍ ታደርግልኝ። የሚያመጣው ለውጥ አለ ወይ? ባይሆንስ ነው። ቆይ ምንም የለውም። በቃ እና ታዲያ ለምን አደርግልሃለሁ ማለት አሁን ኤክሰፕሽን እኮ ሊሆን ይችላል እኮ ነው። እንዳንተና እንደኔ ለምን ታስባለህ ነው ሚል የለም። مررت على موسى وهو يصلي في قبره وزاد في حديث مررت ليلة أسرى به ታዲያ እዚህ ጋር ቢዚ ምን ምንም የለም። አንበበው ከጨረሰ ችግር የለም። አይኖር እኮ የሚያመጣው ለውጥ ከሌለ ችግር የለውም። የሚያመጣው ለውጥ የለም ማለት ነው። እንደዛ ስላልክ አይ አንተ ለማስረጃና ስለተጠቀምኩ ነው። مررت على موسى በሙሳ አለፍ وهو يصلي في قبره ቀብሩ ውስጥ የሰገደ وزاد في حديث عيسى مررت ليلة أسري به ወደ ሰማይ በወጣው ጊዜ ነው ያለፍኩት ነው። ስለዚህ ምን እያደረገ ነው ያገኘው? ቁጭ ብሎ ነው ያገኘው ወይንስ እየሰገደ? ስለዚህ እየሰገደ ከሆነ ነበር ማለት ነው። የሰገደ ማለት አንድ ወይ ጸሎት እያደረገ ነው ወይ ዱዓ እያደረገ ነው ከሁለት። ስለዚህ ዘና ብሎ ቁጭ ብሎ ሳይሆን እየሰገደ ነው። ስለዚህ ቢዚ ሆኖ ነው ያገኘው። መስገድ ብቻ አይደለም ሰላት ማለት መስገድ ብቻ አይደለም ወይ ዱዓ ነው እኮ። ጸሎትም ይሁን ብቻ እንዲሁ ረፍት ላይ ቁጭ ብሎ ነገር አይደለም ያገኘው። ነገርኩህ እኮ መስገድ ይሄ ቢዚ ሆነው ኦኬ። ሰላት ላይ ያለን አካል መልሶ ደግሞ ሰማይ ላይ ያገኘው አይደለ? አገኘው። ታዲያ እንዴት ነው እሱ የነገር ነው? ሌሎችም ነቢያት ሄዱን ታምናለህ? አይ አይደለም። አይ ቆይ አንተ አሁን ይሄን የምታመጣልኝ ከሆነ ሜዱን ትቀበላለህ በዛ ፍጥነት ሌሊቱን መሐመድ ይላል ሰማይ
እንደ ሄደም አላምንም ሲጀመር። ምክንያቱም እንኳን እኔ ኡማ ሀቢባ ነች እኔ ጋር ተኝቶ ነው ያደረው ብላለች። ሰማይ ላይ ሄዷል ስትባል ኖ ተኝቶ ነው ያደረው የትም አልሄደም ብላለች። እንኳን እኔ ማለት ነው። እሱን ተው፣ ይሄን ለፈው ሌላ አርግ የሚያደርግ ምን ላምጣ? ከዚህ ስለምናስማማ ማለት ነው። ምን ላምጣ? አንደኛ ያለው ታሪኩ የሌሊት ጉዞ ታሪክ ብዙ ችግር ያለበት ነው። የተኮረጀ ነው። ከዞራስትራኖች የተኮረጀ ነው። እንደገና ደግሞ በዋናነት ከነሱና ከምን ነበረ ክርስቲያን አስታውሰኝ፣ ከሳቢያኖች የተኮረጀ ነው። ሲቀጥል ደግሞ እያንዳንዱ የተከሰቱ የተባሉት ታሪኮች እርስ በርስ የሚጋጭም አለው። ለምሳሌ ጸሎት ሲያደርግ ሄደህ ሙሳ እንዲጸልይ የነገረው ስንት ነው? አስቀድሞ የተሰጠው ስንት ነው? 50። ከዛስ በግማሽ ያስቀንሰዋል። በግማሽ ከፍለህ ስትመጣ ስንት ይመጣል መሰለ? ሉክ 50 ከሆነ 50 ለ2 ሲከፈል 25 ነው የሚመጣው። 25 ለ2 ሲከፈል በግማሽ ቀንስ ሲለው ስንት ይመጣል መሰለ? በግማሽ አይደለም በግማሽ አይደለም። አምጣ። በግማሽ አይደለም። በምንድን ነው የሚለው? አውጣልኝ። በምንድን ነው የሚለው? በግማሽ ሚል የለም። በ5 ነው። በግማሽ ሚል እኔ ብሰጥስ? አምጣ። አብዲሱን አምጣ። ብሰጥስ እስልምና ለቀህ ትወጣለህ? እስልምና ለቀህ ትወጣለህ? አይደለም እስልምና ለቀህ ትወጣለህ። በግማሽ ሚል እኔ ልስጥህ። ቃላት እኮ አይደለም ይሄ የምነግርህ እኮ በግማሽ ሚል እኔ ልስጥህ። እኔ የማውቀው እኮ መጨረሻ ላይ 5 ያመጣዋል። 5 ያመጣዋል መጨረሻ እንደማይመጣ እኮ እሱን እየነገርኩህ እኮ ነው። ከፍለ ስትመጣ የሚመጣው ነጥብ ቤቶች ይመጡበታል። እስቲ አምጣ ሐዲሱ እና ለቀህ ትወጣለህ። ሄይ አያስወጣም። ታዲያ ካላስወጣ ለምን ትከራከረኛለህ? ኤኒዌይስ አንደኛ መረጃ ማውራት ይሻላል ብዬ እኮ የትኛው ችግር አለበት ስለማውቀው ነው። አንድ በል ሁለተኛ ማለት ነው። ሌላኛው ችግሩ ደግሞ ምን መሰለህ? ሌላኛው ችግሩ እንደገናም ደግሞ የዚህን ቀን አንገቱ እንትኑ እንደተቀደደ ሁሉ የሚናገር ሐዲስ ደግሞ አለ። በአንዴ ይሄ ሁሉ ክስተት ሊከሰት አይችልም። 2 በል 3 በል። ሌላኛ ደግሞ በዚህ ሌሊት መስጊድ አላስቃ ሄደ ቡራቅን ውስጥ አስሮ ውስጥ ገባ የሚል አለ። መስጊድ አላስቃ የሚባል በዛ ዘመን ደግሞ የለም። የታሪክ ስህተት ነው ይሄ ደግሞ። መስጊድ የሚባል ነገር የለም በዛን ዘመን እስራኤል። መስጊድ አላስቃ የምትሉት እንኳን የተገነባው መቼ ነው? ከ690 ምናምን 93 90 ላይ ነው የተሰራው። በዛ ዘመን የለም። ይሄ ኮምፕሊትሊ በሱሌማን ጊዜ እንደሰራው ፈርሷል። እሱ ፈርሷል። በዘሩባቤል እንደገና እንትን ተባለ። በሰባ ላይ ሮማኖች አፍርሰውታል። የሰለሞን የለም። በሰባ ላይ ተፈርሷል አለ በዛ ሰማን። እኔ ደግሞ አለም ማስረጃ ሰጠዋል። ይሄው ከፍል አድርገህ ሙስሊሞች ይሄንን የኛ ክርስቲያኖች ሳይሆን ሙስሊሞች ራሱ ያምኑታል እንደሌለ። ክርስቲያኖች ብቻ ሳይሆን ሙስሊሞቹ ራሱ የውጮቹ በደንብ ታሪክም የሚያውቁ ያምናሉ። ይሄንን የለም ብለው ያምናሉ። ታዲያ ምንድን ነው? አሳየኝ። መስጊድ አለ የሚል ታሪካዊ ማስረጃ ካመጣ እኔ ንጽጽር ሁሉ አቆማለሁ። የለም ሐዲሱ ራሱ ልንገርህ። ሐዲሱ ማቀጠፈ እኮ አልኩህ እኮ ነው። ሐዲሱ ውሸት ነው እያልኩ ነው። ውሸት ነው እያልኩ የዛን ቀን አይደለም። መስጊድ የገባው አላስቃ የገባው አይደለም። ልንገርህ ስማኝ። የዛን ነው የገባው። ወደ 4 ስህተት ነገርኩህ አይደለ? እንደገና ደግሞ አሁንም ሙሳን አገኘ ይላል፣ መልሶ እዛ አገኘ ይላል፣ እዛ አስቀነሰ ይላል። በአንድ ሌሊት እንደዚህ አስቀንሶ 5 እስከሚያመጣ ከተመላለሰ እዛ ሄዶ ለመመለስ ራሱ ፍጥነት አይበቃም። በል ሌላ የራሱ እንትን ደግሞ ምን ብላለች? የትም አልሄድም ከኔ ጋር ተኝቶ ነው ያደረችው የሚል አዲስ አለ። በል ሌላ ውዝግብ አለ። በዚሁ ላይ ደግሞ መልሶ በህልሙ ነው በአካል ነው የሚል ሌላ ጠብ አለ በሊቃውንቶቻችሁ ዘንድ ሌላ ስህተት ማለት ነው። ወጣ እንዴ እንደገና አሁን የምንጨምርልህ ቁርአኑ ማን እንደሄደ ደግሞ ግልጽ አያደርገውም። ያንን መልእክተኛ ወደ ተከበረው ወደ ሩቁ መስጊድ ያስኬድ ነው የሚለው። ሩቁ መስጊድ ማን ነው አይታወቅም። ከየት ወዴት ነው ሄደው አይታወቅም። ማን ነው ሄደው አይታወቅም። ስለዚህ
ብዙ ችግር ያለበት የሌሊት ጉዞ ብዙ ዲሌማ ያለበት ነው እና ከዚህ ጋር በተያያዘ እንደዛ ስለሆነ ነው ችግር ስላለበት ነው። እኔ ወደ ቶፒኩ መለስ እንበልና ኦኬ እንደዚህ ከሆነ መላእክቶችስ እንዴት ናቸው? ክርስቲያን ሰዓትም እኮ እየሄደ ነው። ያ ሚስራ ቃል ዛራ ኑህላቭ ሳዳ እንደ ማለት እንዴት ናችሁ? እንዳለ ይህንን የምናነሳው ለምንድን ነው? እሱ እንዴት ለመላይ እንትኖች አማላጅ ምናምን ትላላችሁ ምናምን ብለው እኛ ላይ ክሌም ያደርጋሉ። እነሱ ጋስ አንድ የጠራን ብቻ ሁሉን ተመልካች ሁሉን ሰሚ እሱ ብቻ ይላሉ። እነሱ ጋስ መሐመድ ጋር ሲመጣ የእነሱን ጸሎት ይሰማል። ጸሎት መስማት ብቻ ሳይሆን የእነሱን ድምፅ መስማት ብቻ ሳይሆን እሱን ሰላም ካሉት አላህ እነሱ ላይ ያለን ኃጢአት 10 እጥፍ ይፍቃል። መሐመድን ከጠራህ ማለት ነው። መሐመድን ኃጢአት ይቅር ይላል። ሱራ 30 ኖ 41 46 31 እና እንደከፈቱ ክርስቲያን መሐመድ ራሱ ኃጢአታቸውን እኮ ይቀር ይላል። ባይዘ ጠቅላላ እናደርገው። ስለዚህ ምንድነው እሱ ለመሐመድ እንኳን በዚህ መጠን እንትን ያቀርባሉ ማለት ነው። ማሳየት ይችሉ ነበር፣ አያሳዩም። ለምን? ስለማይችሉ ማለት ነው። ወገኖቼ ሆይ አለ የአላህን ጠሪ ተቀበሉ። የአላህ ጠሪ ማን ነው? እሱ ለአላህ የሚጣራው ማን ነው? እሱ የሚመልስልኝ ከስር ካላችሁት ውስጥ የአላህ ጠሪ ተብሎ ይጠራሉ። የአላህ ጡቃሽም ነው። የአላህን ጠሪ ተቀበሉ አለ። በእርሱም እመኑ። በመሐመድ በቅንፍ የከተቱት ውሸት ነው። ለመቅጠፍ ሲሞክሩ በቅንፍ ይከታሉ። ከኃጢአቶቻችሁ ለእናንተ ይምራልና ሙሐመድ ከአሳማሚ ቅጣትም ያድናችኋልና ሙሐመድ መቼም አላህ ነው አይሉንም። የአላህ ጠሪ አላህ ነው አይሉንም። አላህ የሚባል አካል አለ፣ ለአላህ የሚጠራለት ደግሞ አላህ አለ አይሉንም። ጥሪና ጠሪ ለዩ። ጥሪ ቢሆን ኖሮ የአላህን ጥሪ ተቀበሉ ቢሆን ኖሮ ዛስ ፋይን ቢሆን የአላህን ጥሪ ተቀበሉ። የአላህን ጠሪ ከተባለ ግን የሚጠራለት ለአላህ ማለት ነው። እሱን ተቀበሉት። እሱ ምን ያደርጋልና? ኃጢአት ይመራልና። ስለዚህ እንትኖች ነቢያቶች ሙሐመድ ማለት ነው ኃጢአትን ይመራል ማለት ነው። ደግሞም ይሰማል መቃብር ውስጥ ሆኖ። አላህ አርሽ ላይ ሆኖ ይሰማል። ሙሐመድ ግን መቃብር ውስጥ ሆኖ ቁጭ ብሎ ያዳምጣል። አሰላሙ አለይኩም ስት ወአለይኩም አሰላሙ አለይኩም አሰላሙ አለይኩም በቢል የሚቆጠር በጠሩ ቁጥር ምላሽ ይሰጣል ማለት ነው። አውቶማቲካሊ ነፍሱ ከስጋው ሳትለይ። ለምን አታሳዩንም እንደዛ ሰላም ሲል? ከዛስ እንመናችሁ ነው እውነት መሆኑን። ባይዘ መላእክቶችም ልጅ ይሰጣሉ። መላእክቶች ልጅ እንደሚሰጡ ይታመናል በእስልምና። ማለት ይህንን ታውቂያለሽ? መላእክቶች ልጅ ይሰጣሉ። አንዴ ሱራ 19:17 አካባቢ ክፈትልኝ። መላእክቶች ልጅ ይሰጣሉ። ጅብሪል ሱራ 19 አንዴ ቼክ አድርጊው እስኪ። ምን ሱራ ነው? መርየም ሱረቱ መርየም ቁጥር 19 17 ጀምሮ ፈተኸዘት ምን ዱንያ የሚለው ነው። ዝቅ አድርገው። ኦኬ እና አረብኛው ቅሪው እስኪ
اوكي لا ميري سلك قرطبين اوكي فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا. تقتل الله 17 نقدر يفلكوا 19 درس. اوكي قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأحب لك غلاما زكيا. ቴንክ ዩ ሉክ ማን የመጣው ሚስራኔስ እያለች ነው። ምንድነው ወደ ሜሬም የመጣው አካል ትክክለኛ ሰው ሆኖ ተመሰለ። ምንም አላት፣ እኔ ንጹህ ልጅ ለአንቺ ልሰጥሽ መጥቻለሁ ይላታል። የጌታሽ መልእክተኛ ነኝ ይላታል። ስለዚህ መላእክቶች ምን ማድረግ ይችላሉ ማለት ነው? ልጅ መስጠት ይችላሉ። ልጅ መስጠት ይችላሉ ማለት ነው። እኔ ንጹህ ልጅ ለአንቺ ልሰጥሽ የጌታሽ መልእክተኛ ነኝ። ምን ልሰጣት? ልጅ። እንዴት ነው እሱ ማርያም ታሰጥሽ እንደዚህ ገብርኤል እንደዚህ ሚሉት ለምንድን ነው ብለው ይቀጥፉብናል። ቁርአናችሁ ለምን አታነቡም? ካላህ ውጪ ኦኬ፣ ካላህ ውጪ ነው ማለት ነው። አይ አላህ እንደዚህ ያድርስ ብሎት ነው። እኛም እኮ የምንለው ያንን ነው። መላእክቶች ይጠብቁናል እንደዚህ ይራዳሉ ስንል ፈጣሪ ያዟቸው ነው እንዲጠብቁን። ምን ብሏቸው ነው? መድቦልን ነው። ሱራ 6:61 አንድ የከፈተው ሱረቱ አንፈል ሶሪ አናም ቼክ ታደርጊዋለሽ ወይንም እንትና ማለት አረብኛውን ከፈለጉት አንዱን ኡስታዝ ጥሪ ያቀርባለታለች ናና እንቅራ ብለዋል። በትክክለኛ ድምጿ ስቀራ ደግሞ አሰማችኋለሁ ወደፊት። አሁን ገና እንትን እያለኝ ነው፣ ያው አደጋ ስላለው ስለምታውቁት የተወሰነ እንትን እያለኝ ነው። ኤኒዌይስ ሱራ 6:161 ላይ እነርሱ ከባሮቹ ላይ ሲሆን ሁሉን አሸናፊ ነው፣ ከእነርሱም ላይ ጠባቂዎች ትክክል እሱ ኖ የት ነው የምትሄደው አንተ ልጅ? ይሄን ራሱን 161 ነው 61 እና 161 አንድ ነው። ሜቢ ይታያል ታይሻል እንት ነው። ኦኬ ሉክ ይሄንኛው ክፍልም መላእክቶችን ነው ምንን የሚያመለክት ነው? እነርሱም ከባሮቹ ላይ ሲሆን ሁሉን አሸናፊ ነው፣ በእናንተም ላይ ጠባቂዎችን መላእክት ይልካል። አንዳችሁንም ሞት በመጣበት ጊዜ ኦኬ ትንሽ እንትን አላውስ ኦኬ አንዳችሁንም ሞት በመጣ ሶሪ የቱ ጋር ነበር? አንዳችሁም ሞት በመጣበት ጊዜ የሞት መላእክተኞችን እነርሱ ትእዛዛትን የሚያጎድሉ ሲሆኑ ይገድሉታል። ማንም ይገድለው በእስልምና ካላህ ውጭ ማንም አይገድልም ተብሎ የሚታመነው መላእክቶቹ ይገድሉታል እያለ ነው። እዚህ ጋር ደግሞ ጠባቂ ናቸው እያለው ነው። ደግሞ እዚህ ጋር በእናንተም ላይ ጠባቂዎችን እንዴት መላእክት ጠብቀን ትላላችሁ? ቁርአን ለምንድን ነው መላእክቶች ጠባቂ ናቸው የሚለው? ተሳስቶ ነው? ኦኬ የምትሉት አለ እዚህ ላይ ያ ምህረት ከመለመን ጋር የተያያዘም መላእክቶች አጥብቀው ለሙስሊሞች ምህረት እንደሚለምኑ ቁርአን በግልጽ ያስቀምጣል። ይሄ ሁሉ በነገራችን ላይ ምንድነው የምናነሳው እኛ ላይ ስለሚያነሷቸው ነው። እንዴት መላእክቶች እንደዛ ይራዳሉ ብለው ስለሚያምኑ በእነሱ ጋር ያለውን። ስለዚህ ሙስሊሞች መልአክ አምላኪ ናቸው ማለት ነው እነሱ እንደሚናገሩት ከሆነ።
አንዴ ቁርአን አንቀጽ ላውጣ። ሱራ 16 28 ላይ ኦኬ ባይዜ ቁረይሾችም ምንድነው የሚሉት? መላእክቶች የአላህ ልጆች ናቸው፣ እነሱን የምናመልካቸው ስለሚያቃርቡን ነው እንጂ ፈጣሪ አላህ መሆኑ ብቻ እናውቃለን ብለው ይናገሩ ነበር። ምን ይላል ይሄ? እነሱም እነዚያ ነፍሶቻቸውን በዳይ ሆነው መላእክት የሚገድሏቸው ናቸው፣ ከክፉ ስራ ምንም ነገር የምንሰራ አልነበርንም ሲሉ ታዛዦችም ይገስጻሉ። በእውነትም አላህ ተሰሩት የነበራችሁትን ነገር አዋቂ ነው። ይሄ ገዳዮች እንደሆኑ መላእክቶች መግደል እንደሚችሉ ይናገራል። ከአላህ ውጪ ማን የለም፣ ገዳይ የለም። እዚህ ጋር ዝቅ ብሎ ይሄንን ይደግመዋል። እነዚያም በመልካም ሁኔታ ላይ ሆነው መላእክት ሰላም በእናንተ ላይ እያሉ የሚገድሏቸው ናቸው። እነማ መላእክቶች የመቼ የቂያማ ቀን፣ በነገራችን ላይ የቂያማ ቀን ሰላም ለእናንተ እያሉ የሚገድሏቸው ናቸው። ትሰሩት በነበራችሁት ነገር ስራ ገነትን ግቡ ይባላሉ። መቼ? ከቂያማ ቀን በኋላ ማለት ነው። ስለዚህ የገዳይነት ስልጣን አላቸው፣ የመለመን ደግሞ ስልጣንም እንዳላቸው ይናገራል ቁርአን ሱራ 40 ቁጥር 7 ላይ ኦኬ ከዚህ ጋር መጣቂያለህ ማለት መጣቂው ከዚህ ጋር የተያዘ እትይዋለህ እየሰማችሁ ነው። በደንብ የተመለከት ስለሆነ ምንም ነገር ኦኬ ቀጥል። ኦኬ የመሐሪ ምዕራፍ ይላል ሲጀመር ራሱ ምዕራፉ ሱራ 40 ማለት ነው። ሱረቱ 40 ሱራ 40 ቁጥር 7 ላይ የመሐሪ ምዕራፍ ነው የሚባለው። ምን ይላል? እነዚህ አርሹን የሚሸከሙት እነዚያም በዙሪያው ያሉት በጌታቸው ምስጋና ያወድሳሉ፣ በእርሱም ያምናሉ። ጌታችን ሆይ ነገሩን ሁሉ በእዝነትህና በእውቀትህ ከባሃል። ስለዚህ ለእነዚያ ለተጸጸቱት መንገድህን ለተከተሉት ምህረትን አድርግላቸው፣ የእሳትንም ቅጣት ጠብቃቸው እያሉ ለእነዚያ ላመኑት ምህረትን ይለምናሉ። ምን ይላሉ? ምህረትን ይለምናሉ። መላኢካዎች ማለት ነው። ስለዚህ እንዴት ነው ማረኝ የምትሉት? ገብርኤል እንዴት ይምራል? ሚካኤል እንዴት ይምራል? እንትን እያሉ ይለምናሉ ብላችሁ የምትናገሩ የምትጠይቁ ሙስሊሞች ይኸው እሱ አምልኮ ነው የምትሉ ከሆነ መሐመድ መላእክቶችን ያመልክ ነበር ወይም ደግሞ አላህ መላኢካዎችን እንዲያመልኩ ትእዛዝ ሰጥቶት ነበር እያላችሁ ነው። ኦኬ መላእክቶች ይገላሉ። የሞት መልአክም አለ አክቹአሊ ራሱ እንትን ስለዚህ ባይዘ የሞት መልአክ ሙሳን እንዴት ነው የገደለው? አንዴ ሙሳን እንዴት እንደገደለ የሚነግረኛል። ሙሳ የሞት መልአኩን ደበደበው የሚል ነው ማቆ እንዴት ነው እሱ አስቸጋሪ እኮ ነው። ቂም ይዞበት አልያዘበትም። አንዴ ክፈተው እስቲ ቡሃሪ 13:39 ሙሳ እኮ አደገኛ ነው። ኦኬ እሺ ልቀጥለው። እሺ ምን ይላል መሰላችሁ? አድምጡ። ሳሂህ አል-ቡኻሪ 1339 ላይ ነው አቡ ሁረይራ እንደተረከው ይላል The angel of days was sent to Moses ይላል and when he went to him የሞት መልአክ ወደ ሙሳ ተላከ። ከዛ በኋላ ወደ ሙሳ ከደረሰ በኋላ Moses slapped him severely ከዛ በኋላ በጣም በኃይለኛው ሙሳ በጥፊ መታው። spoiling one of his eyes አንዱን አይኑም አጠፋው። የሞት መልአኩን አይን ሙሳ አጠፋው በቦክስ ብሎ ማለት ነው። ከዛ አጠናገረው ላችኋለሁ። The angel went back to his lord ከዛ በኋላ አይኑ ከጠፋ በኋላ ይሄ የሞት መልአክ ወደ አላህ ተመለሰና እንደዚህ አለ You sent me to a slave who does not want to die እንዴት ወደማይሞት
እንዴት ወደ መሞት ወደማይፈልግ ባሪያ ትልከኛለህ ብሎ አላህን ኮምፕሌን አቀረበ ለአላህ ማለት ነው። ካልፈለክ አትሞትም ማለት እኮ ነው። በዚህ ሎጂክ መሰረት የቦስ አቅም ካለ የሞት መላእክትን አናቱን ብለህ ገለህ ራስ መትረፍ ትችላለህ ማለት ነው። ቀጥል። ከዛ እንዴት ወደ መሞት ወደማይፈልግ ሰው ትልከኛለህ ብሎ የሞት መልአኩ ለአላህ ኮምፕሌን ያቀርባል። አላህ ሪስቶርድ ሂዝ አይስ ኤንድ ሴድ ከዛ በኋላ አላህ አይኑን መለሰለት አበራለትና ድጋሚ ወደ ሙሳ ሂድ ብሎ መለሰው። to place his hand over the back of an ox he will be allowed to live for number of years equal to the number of hair coming under his hand እያለ ይቀጥላል። ያሳዛኝ ነው። ምስኪን ነው እናቴ። ፍታ እንዳይኑን ላጣው። ግን እንዴት እንደሚያስበው መላእክት መሐመድ እንዴት አረዳዱ ግን የሚገርም ነበር። ማለት ግልጽ ተረቶችን ነበር የሚናገር የነበረው ባጭሩ። ቀላል መልአክ በቦክስ መጥቶ አይኔ የሚያጠፋ እና ምንድነው እሱ? ምን አሰባችሁ? የሆነ ነገር ልበል ይፈቀድልኛል? እሺ እዚህ ጋር ነቢያቶች መላኢካዎችን ማየት ይችላሉ ማለት ነው። ማለት የሞትም መልአክ መላኢካ ነው እና ነቢያቶችን እነሱን ማየት ይችላሉ ወይ? እንዴት አግኝቶት በቦክስ አጠናቀረው? አገኘው። ሊገለው መጥቶ እኮ ነው አይኑን አጠፋው። አው ግን እንዴት ተገለጠለት? በስጋ ነው የተገለጠው? ስላልገባኝ ነው። ማለት ነቢያቶች ያውቃሉ ወይ? ያያሉ ወይ? መላእክቶችን ያያሉ ወይ? ያ ሲገለጥላቸው ያያሉ። ዱብን ከባዲዳ ኑቲ ሆማን ቤክኖ ዋኑማ ሙሄን ጀዴ ኑማን ዱቢስና ከንብራ ሆማን ቤክኖ። እሺ ሚስራና ማህሌት ቃልና ዛራ ሳዳውሩ እናመሰግናለን ቦስ። አሪፍ ትምህርት ነው። ኔትወርክ እምቢ ቢለንም እያስቸገረኝ ነበር። ኔትወርክ አሪፍ ነው። ብዙ ተረቶችን ሰማችሁ። ጥሩ ተረቶችን ሰማችሁ። ሚስራ አለሽ? የለችም። እችል ሁለተኛ ገባ ምን ቤት ምን አንቺ ሌላ ታውሪ። አሁን ተማርሽ ወይ? የሰለምኩ ጤነኛ የለም። እኛ እኮ አስቀድመን እናውቃቸዋለን። ጤነኛ እንደሌለ እኮ ከውስጣቶቻቸው ጋር ያየሁትን እንድታይ ነው። ባይዘወይ ዝም ብዬ እንትን ከምል ያየሁትን አይገባክም አውቃለሁ፣ ግን ጀስት ያየሁትን እንድታይ ነው። በጣም ለላኩኝ ብቻ ማለት ነው። የምር እንደዚህ ይቻላል እንዴ? ኧረ ግንስ በሌላ ታሪክ ሰላም ጤነኛ እኛ አስቀድመን ብለናል እኮ ማንኛውም ሰው ጤናማ ነገር ጤናማ ቻቸው ጋር ምን እንደሆነ እንዴት እንደሆነ እያንዳንዳቸው እጃችን ላይ እዚች መዳፋችን ላይ ናቸው። ሰው የእነሱን ቆሻሻ ነገሮች የምናወራበት እንትን የለንም እና
ያው እኛም በምህረቱ ጠብቆን ኃጢአታችንን ሸፍኖልን ያለን ሰዎች ስለሆን ሰዎችን አንከታተልም። ፐርሶናሊ 24 ሰዓት ፎቶን እየዘቀዘቁ የሚሰርጉኝ ልጆች አሉ። የእነሱ እንትኖቻቸው እጄ ላይ እንዳሉ ቢያውቁ ግን እርግጠኛ ነኝ እንኳን እኔ መስደብ አይደለም ቲክቶክን አቁመው ሁለተኛ ቲክቶክ ራሱ አይገቡ። እንዳትግማሙ ልክ ከገባችሁ በኋላ እንወጣለን ስትሉ ይሄው የንዘንባችኋል ይሏችኋል። ሶ ቴክ ኬር እና እንደዛ ነው ወገን አላችሁ። እኔ ግን እንኳን ሚስራውንኩኝ ጋይስ እንኳን ወሽበሩ የምር እንኳን ሚስራውንኩኝ እንኳን ዲላ አለንኩኝ ደራደር የለውም። ውጪ ከቤቴ ክፈታ እናገኝ አንቺ ነገር ቀርድ አድርገው ደግሞ የኛው ልጅ ስለዚህ ውረጂ ከቤቴ አረባይኔ ማለት እሺ ምንድነው የምትለኝ? ውረጂ ከቤቴ ማለት ማህሌት ከስንት ጊዜ በኋላ ድምጿን በደንብ ያሰማች። ቢስሚላሂ አርራህማን አርራሂም ነገች ሪካርድ አድርገው አበላሽብን ይላሉ። አሁን እስኪ ቀራለን ትንሽ ቀራለን። እስኪ ምን ልቅራለሽ? ሱረቱል ኢኽላስ ቀራለን። እስኪ ቢስሚላሂ አርራህማን አርራሂም። በቃ አይበቃም? ዜማውን በአማርኛ አላሁ አሃድ አላሁ ሰመድ አይ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሃድ። ዜማውን አበላሸ ብለው ነገ ሰላማዊ ሰልፍ ቀጥለው እስቲ ቀጥለው ትንሽ እንማር ናው የሰይጣን ቃል አንልም ያለሽ ነገ ዜማ አበላሽብ። ያው ተጫወተበት አረብኛውን እንዳይቀራም እንዳይባልም አይባልም። እኔስ መሸምደድ እውቀት አይደለም። አዎ ይቅርታ አድርግልኝና እየጠበቅኩት ነበር እና ትላንት ሳላስበው እዚህ ጋር ገስት ስለማላወራ አስደንግጠኸኝ የሆነ በጣም ነው ያሳቀኝና ወስቼ ነበር አልመጣም። አሁንም ቢሆን ይኸው በድምፅ አድርሱለት። ወረድ እየተከታተልክ ነው ከስራ አለክና መጥተክ እዚህ ጋር በሐርፍ በስነ ስርዓት ቁርአን እያየን እንወዳደር ማለት ነው። ምንም ተዘጋጅቼ በሳል ኡስታዝ ሰምተሃል እና ከኔ ጋር ተወዳደር አንተ 114ቱንም 30 ጁዙንም እስቲ እንወዳደር ማንኛው ነው በስርዓት የሚቀራው እያለች ነው። ቁጭ ብለው በሌላ በሴት አካውንት ተወዳድረው አንደኛ ያልወጣው ሰው ካፊር ይሆናል። ምክንያቱም የቁርአን ቅራት ውድድር እኮ አለ። ሲወዳደሩ አንደኛ ወጣ የሚባለው አለ። አንደኛ ያልወጡት ሌሎቹ ካፊር ናቸው ማለት ነው ከወደቁ። ያ ዳኛ ደግሞ እናመጣላቸዋለን። ምርጥ ሌላ ሰው ደግሞ አለ። ቁርአን ያፈዘ ደግሞ አለን። የፈለገው ማለት እሱ የፈለገው ሱራ የፖስተው ላይ ስላየሁኝ ነውና አስነብበዋት ምናምን ስላሉ ማንኛውንም ሱራ እሱ ይምጣና እሱ የፈለገው በአማርኛ ጽፈው ሰጥተዋል ነው እኮ ነው ያሉት። ባይዘ ማለት መምህር መላኩ ካሉ አንድ ቁጥር ጻፉልን። እሳቸው ያወጧት ናቸው። አታመሰግኝም እንደ አንቺ መምህርሽ አንቺ ግፈኛ ነሽ ቶ
እንደዛ ፍዳውን አይቶ አስተምሮሽ ኧረ ተው አታሳፍረኝ። ተው መምህር መላኩ ሁሉም ቦታ መልአኩ እየጠበቅነው ነው። ያውን ራሱ ከስራ ጋር ቢዚ የሆነው ሰው ሰጠናቸዋል ብዙ ሰዎች እና አይ ቲንክ የሉ መሰለኝ እና እንደዛ ነው ወገኖቼ፣ ዘመዶቼ። ዛር አለሽ ዛራ ሰላም በይን። ዛራ ወራዱ በቃ ሰላም ነው። እንዴት ናችሁ? እንዴት ነሽ? አለ እንዴት ናችሁ? ሁሉ ሰላም ነው? አለ ሰላም ነው። እንዴት ነው? አለን ጤንነት አለ ፈጣሪ ጫጫታ ቦታ መሰልሽኝ አለሽ።